አደፍርስ ነህ? አዎ ነኝ። አንቺ ማን ነው? ጸጋ እባላለሁ። አላወኩሽም። ልጅ ባንቹ ከምትማርበት ትምህርት ቤት ነበር የምደውለው። እሺ ምን ተፈጠረ? ከቻልክ በአካል መጥተህ በባንቹ ዙሪያ እንድናወራ ነበር። አሁን እኮ ሰዓቱ ሄዷል። አይ ለዛሬ እኮ አይደለም ለነገ ነው። ደስ ይለኛል። ግን ከይቅርታ ጋር እንድናወራ የፈለግነው ቹቹ ባለችበት ነው። እሺ መምህርት። ስለዚህ ነገ በጠዋት እንድትመጣ እሺ? እሺ እመጣለሁ። መልካም ጊዜ። አንቺ ልጅ ግን በጣም እያስገረምሽ ነው። ለምን ተገረምክ? በዚህ ፍጥነት ምኑን ከምኑ እንዳገናኘሽ ሳይ የጭንቅላትሽ ፍጥነት በጣም ነው የገረመኝ። የኔ ወንድም ከልጅነት ጀምሮ ህይወት ስታቆስል ሳትፈልግ ፈጣን ትሆናለህ። እሱ ልክ ነሽ። ያንቺ ግን የተለየ ነው። ምናልባት እኔ የተለየ ቻሌንጅ ስላሳለፍክ ይሆናል። እሺ ቀጣዩ እርምጃሽ ምንድነው? ነገ ካንተ ጋር አንድ ሰው ትጨምርና መኪና ይዘህ ሄደህ ይሄ አደፍርስ እየተልከፈከፈ ሲመጣ በእጅ ታደርገዋለህ። በጣም ጥሩ። ለዛሬ ይሄን ያክል ከሰራን ይበቃናል። እሺ መልካም ጊዜ። እሺ ባይ። ጸጋ ግን የምር ትለያለሽ። ከቃላት ስብስብ ከመጽሐፍት ማደር ከሊቅ ጸሐፍቶች ከአዋቂያን መንደር የቅልብ መግለጫ አንቺን የሚመስል ፈልጌ አስፈልጌ ቃላት አጣሁልሽ። አለኝ ብዙ መውደድ አለኝ ብዙ ፍቅር መግለጽ ስላልቻልኩ ፍጹም እንዳይልሽ ቅር ብቻ እንድታውቂው እኔ ደስ እንዲለኝ አንድ ነገር ልበል በልብሽ ጻፊልኝ። እወድሻለሁኝ ላንቺ የጻፍኩት ግጥም ነው። እሺ ደሞ ብለህ ገጣሚ ሆንክ? ይሆንልኝማ ደስ ባለኝ። ለምን? እንድገጥምልሽ እንዳዜምልሽ እንድቀኝልሽ። ግን ምን አጋለሁ የኔ ነፍስ ጥሪት ያለችው ስዕሉ ላይ ነው። እና ቆይ አሁን ይሄ ማን ግጥም ነው? ባክሽ ገጣሚውን አላውቀውም። እንዲሁ ቲክቶክ መንደር ላይ ስዞር ነው ያየሁት። መዞርም ጀምረሃል? ለፍቅሬ ስለማልጀምረው ነገር የለም። ይገርማል። ምኑ? ውስጥ ያለውን ፍቅር ለማሳየት የማታደርገው ነገር የለም። ቢሳካልኝና የውስጤን አውጥቼ ባሳይሽ እንዴት ደስ ባለኝ። ግን ልክ የውስጤን ላውጣው ስል ነፍሴ ስትጣጣር ይሰማኛል። አይዞሽ። እሺ ዛሬ ግን እንዴት ጠራሽ? ምን ላድርግ? ይሄን ዲያሪ በገለጽኩትና ባነበብኩት ቁጥር በጣም እያስገረመኝ ነው። ዛሬ ደግሞ የትኛው ጉዳይ ነው እንዲብራራልሽ የጠራሽ? ከዛ በፊት ግን ቸኮሌት ለኔ? አዎ ቸኮሌት ላንተ። አመሰግናለሁ። ግን እኛ እኮ ትልልቅ ሰዎች ነን፣ አርጅተናል። ቸኮሌት ምን ያደርግልናል የምትለኝ መስሎኝ ነበር። ትዝታ አያረጅም፣ ፍቅር አያረጅም፣ ምንም ቢጠወልግ ሰውነት ቢጃጅም የፍቅርሽ ሜጋቶን ልቤ ላይ በዘዘ ላንቺ ሊሰዋኝ ነው። ቆንጂት ላይ እና ምንም እንኳን እኔና አንቺ ፍቅር ውስጥ ባልሆን ሁሉ ጊዜ ልባችን አፍላ። ልክ ነህ። ሁሌም ቢሆን ልባችን ውስጥ ያለው አፍላ ፍቅር ነው።
ሰላም ነው አለ። እንዴት ነው ያልኩህ ነገር ያደረገው? አዎ በሚገባ። አሁን ወዳጅ ከመምጣቴ በፊት እሱን ስከታተለው ነበር። እና ያገኘው አዲስ ነገር አለ እንዴ? አይ የለም፣ ዛሬ ከቤቱ እየተከታተልኩ ነበር፣ ግን ምንም አይነት ነገር የለም። እሺ በጣም ጥሩ። ምን ነው አለ ሀሳብ የገባሽ ይመስላል። የሰጠኝን ፋይል ለመፈተሽ ሞክሬ ነበር እና ዳኒ መኮንን ስለሚባል ሰውዬ ከቤዛ ጋር በተደጋጋሚ ሲያወሩ ሰምቻለሁ። አዎ እሱ ነገር እኔም ለማስተዋል ሞክሬያለሁ። ታዲያ መኮንን ማን ነው? ቤዛ ስለምንድን ነው የምትከታተለው? ጸጋና መኮንን መካከል ያለው ግንኙነትስ ምንድን ነው? ምናልባት መኮንን ከተኩላ ጋር ግንኙነት ይኖረው ይሆን እንዴ? ምናልባትም ደግሞ ተኩላው ራሱ መኮንን ሊሆን ይችላል። ብቻ አላቅም የላ በጣም ብዙ ነገር ወደ አይምሮ እየተመላለሰ ነው። ልክ ነሽ እኮ ልጆቹ እርስ በራሳቸው የተጋመዱ ናቸው። ዳኒ፣ ቤዛ፣ ቹቻ፣ ጸጋ፣ ደመረ፣ አሁን ደግሞ መኮንን። በእርግጠኝነት ተኩላው እነዚህ ልጆች አካባቢ ነው ያለው እና ምን እናደርግ? መኮንንን ማግኘት አለብን። ታዲያ ይሄ መሆን ያለበት በጣም በፍጥነት ነው ኤላ። ስለዚህ እሱን ለማግኘት ወይ ቤዛን ወይ ዳኒ መጠቀም አለብን ማለት ነው። እኔ እንዳይመስለኝ ግን ቤዛን ብትጠቀም አሪፍ ሳይሆን አይቀርም። ለምን? ምክንያቱም ከቮይሱ ለመረዳት እንደሞከርኩኝ ዳኒ ጥሩ ሁኔታ ላይ አይደለም። በዛ ላይ ደግሞ ስልኩ እንደተሰረቀ ያውቃል። ስለዚህ ቤዛን በቀላሉ ማውጣጣት አይከብድም። በጣም አሪፍ። እሱን ለእኔ ተይው፣ በቀላሉ እንድትናገር አደርጋታለሁ። ታዲያ ከመቼም ጊዜ በላይ ኤላ በጣም 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 መጠንቀቅ ይኖርባል። ፍጻሜው ላይ እየደረስን ሳይሆን አይቀርም። በዚህ ተኩላው በሚባል ሰውዬ ምክንያት የተደፈሩ ሴቶች፣ እንባቸው የፈሰሱ ሴቶች እንባቸው መታበስ አለበት። ገባ? እመኝኛል። ሁሉንም የሚገባቸውን ቅጣት ሰተን የሰላም እንቅልፍ የምንተኛበት ቀን ሩቅ አይደለም። እሺ ልክ ነህ፣ ግን ከዚህ በላይ አብረን መታየት የለብንም። ይልቅ የምታገኘው አዲስ ነገር ካለ በፍጥነት አሳውቀኝ። በጣም አሪፍ። እሺ ለማንኛውም ሰላም ነው። ቀስቲላ ፍራቴሎ ኮሜስታይ ይላል። ሰው የወሬ አልፈልግም። አሁን በደናው ተመለስ። ቀስቴ ምን መርሳት አልዛይመር አለብህ እንዴ? አሁን እኮ ሂድ አልከኝ እኮ ቀስቴ። አንተ ያማል እንዴ? መቼ ነው እንደዛ ያልኩ? ቀስትዬ የኔ ኮሜስታይ ብዬ አጠገብ ቁጭ ሲል ሂድ ወሬ አልፈልግም አልከኝ። እኔ ደግሞ አመሌን ታውቋለህ። አመል ምንድን ነው? በወሬ የተቀደደ ታንከር ነኝ። ስለዚህ ካንተ ጋር ቁጭ ብዬ ራሴ ልጅ ጄኖሳይድ ከማወጅ ቢቀርብኝ ነው የሚሻለው። ምን ነው ችግር አለ እንዴ? አሁን ቆይ ምንድን ነው ያልከው? ጄኖሳይድ ነው? አዎ እሱ። ቆይ እሱ ራሱ ምን እሺ ነው? ጣሊያንኛ አይደለም። ገብቶኛል እኮ እንግሊዝ እንደሆነ እኮ ገብቶኛል። ግን ይኸውልሽ ገልብጫት። እሺ ጄኖሳይድ ማለት እዚህ አንገቴን ኦኬ አሁን ገባኝ። ግን ቀስቲላ ምን እሺ ነው ሙድሽ የተጨረበው? ይኸውልሽ አንቲ በጣም ትልቅ ችግር ተፈጥሯል። ያደፍርስ ነገር ነው? አዎ ፎንቄ ሙዷ በጣም ተጨርቧል። ቅድም ደህና አድርጌ ዋጋውን ልሰጠው ስል ፎንቄ ማል ገብታ አስቆመች። ቹቹ ግን ምንድን ነው ያደረገችው? በእናትህ ደህና አድርገህ ሁለት ጥርሱን ብትሰጠው እኮ አፍርሰህ ደህና ሰላም እንሆን ነበር። እሷ ትክክል ነች። እኔ ብገባለት ፍርድ ቤት ሄዶ ሚጢጢን ካልወሰድኩ ማለቱ አይቀርም። እንዴ አንተ እሱ ሰውዬ ግን እያመረረ ነው እንዴ? አዎ አሻንቲ የመጨን ያመረረው። እና እንዴት ፊክስ እናድርገው? በእናትህ ፎንቄ ጫፉን እንዳትነካ ብላ ማስጠንቀቂያ ሰጥታ እኮ ነው እጁን ያሰረች። እሺ ቆይ የተሻለ አማራጭ አለ? ምንም የላትም። ቅድም እያለቀሰች ሳያትን ራሴን መቆጣጠር ያቃተኝ። አንተ ይሄ ነገር ግን ሲሪየስ ነገር ከሆነ ለጀሞ ተናግረን ወዬ ይበል። ችግሩ እኮ ተሳስተን ከነካን የሚጢጢ ነገር ያሳስባል። እና አይናችን እያየ ጩጫ ትሂድ ነው የምትለው? አላውቅም አሻንቲ። ህፃኑን ቀስቴ አልሰማም። ሚጢጢዬን እኮ ቹቻ ምን ያህል ዋጋ እንደከፈለችላትና እንደምትወዳት ታውቃለህ አይደል? ቆይ እሺ ምን እናርግ? እኔ እንጃ፣ ግን በቃ የሆነ ነገር ማድረግ አለብን። አስሬ የሆነ ነገር አትበለኝ። የሚሆን ነገር ካለ አሁኑኑ ተናገር። እሺ ቆይ ታዲያ ለምን እንደዚህ አናደርግ? ምን ከነገ ጀምሮ መውጫ መግቢያውን እንከታተለዋለን፣ ሶስት ጎኑን እናገኘዋለን። የዛኔ እኛም ወዬ ለማለት ይመቸናል። ይሄ በጣም ጸድ ሀሳብ ነው። ቆይና ታዲያ የት እናገኘዋለን? ይኸውልህ እሱም አባት አይደለ የጩጫ ፎንቃ ስለሚኖርበት ወይ ስትሄድ ወይ ስትመጣ ክላም ሊያደርጋት ስለሚመጣ እኛም የሆነ ስፓት ላይ ደቅ ብለን እሱን ክላም ማድረግ። ይሄ ጸድ ሀሳብ ነው። እንደውም ነገን ጀምሮ ይቻ ብሻራዳለች። አሻንቲ ገና ዛሬ ተመቸሽ? ዛሬ ገና ቀስቴ ሚራንዶ ምንድነው የሚሻለኝ? ስንት ነገር አብረን ጠጥተን አብረን አሳልፈን ዛሬ ገና ነው የምመችህ። ዛሬ ገና ጸዳው። ኧረ አንተ የሚገርም ልጅ ነው። እሺ ዛሬ ለምንድን ነው የጠራሽ? እኔ እንኳን ዛሬ ፈለኩ። ይህንን ነገር እንዴትና በምን አይነት ስሜት ውስጥ ሆነ እንደጻፍከው እንድታብራራልኝ ነው። ፍሉሃ ለድንችና ለእንቁላል ምግባሩ ለየቅል
አልገባኝም። ልታስረዳኝ ትችላለህ? ሳይገባሽ ቀርቶ ነው? አዎ አልገባኝም። ጥሬ ድንች ጠንካራ ነው። እንቁላል ደግሞ በባህሪው እንከን የሚፈልግ ነገር ነው። ምናልባት ከእጃችን ከወደቀ ተሰባሪ ነው። እውነት ነው። ታዲያ እነዚህ ሁለት ነገሮች የፈላ ውስጥ ገብተው ምን የሚፈጠር ይመስልሻል? እንቁላሉ ጠንክሮ ድንቹ ደግሞ የቀደመ አቅሙን አጥቶ የምናገኘው አይመስልሽም? እናማ ፍቅርም እንደዛ ነው። አንዳንዱ እሳቱን ችሎ እንደ እንቁላሉ ጠንካራ ይሆናል፣ አንዳንዱ ደግሞ እንደ ድንቹ ይፈረካከሳል። ግን እኮ ድንቹ የቀደመ አቅሙን አጣ ማለት ዋጋ ቢስ ነው ማለት አይደለም። እሱን ማስተዋል የሚችሉት ያፈቀሩ አይኖች ናቸው። ልክ እንዳንቺ አይነት አይኖች። እናንተ በየትኛው ተሰይመህ ነው? በድንቹ ወይስ በእንቁላሉ? እኔ የተሰማኝ ልቤ እንደ ድንቹ ሲፈረካከስ ነው። በተቃራኒው ደግሞ አንቺ ልክ እንደ እንቁላሉ ጠንከረሽ ነው ያገኘሁሽ። ግን ደግሞ ሁለቱም በጣም ጠቃሚ ናቸው። አንደኛው ሲጠነክር፣ አንደኛው ደግሞ ሲልፈሰፈስ ነው የሁለቱም ጥቅም የሚጎላ። ስለዚህ ዋጋ ቢስ ሲሆን ያክል እየተሰማኝ ነው ያልሽኝ ነው? በትክክል። እንኳንም ግን አፈቀርኩሽ፣ እንኳንም ወደድኩሽ፣ እንኳንም በፍቅርሽ ስብርብርብር አልኩ። እንዴ ይሄን ያህል? በእያንዳንዱ በእኔና አንቺ ፍቅር መሰበር ውስጥ እንደ ዳይመንድ እየጠነከርን እንደሆነ ይሰማኛል። እኔም እንደዛ ነው የሚሰማኝ። ልክ ነህ። ነገ ምሳሌ ጋብዝሽ? እሺ ደስ ይለኛል። ዛሬ እዚህ ስላገኘሁሽ በጣም ደስ ብሎኛል። እኔም እንደዛ። ሰላም ሞቂ፣ ችግር አለ? አዎ አለ። ነገ እንደምንሰራው ስራ አለ። ለሱ እንድትዘጋጅ ነገር ነው። ምንድን ነው እሱ? አንድ በቁጥጥራችን ስር የምናውለው ሰው አለ። ማንነቱን መጠየቅ ይቻላል? እሱን እንኳን አይቻልም። ጥሩ። እና እኛም በቃለን ወይስ ኃይል ይጨመር? እኛም በቃለን ከሆነ ጥሩ። ለማንኛውም መኪና ይዘጋጅ እና የት እንደምንገናኝ ደግሞ ሁሉንም ነገር ጠዋት አሳውቃለሁ። እሺ አለቃ። አሁን ከፈቀድክልኝ መሄድ ይችላሉ? ሂድ። ኬት ተገኘ? ምን አንቺ እንደሆነ የጠፋ ሰው አሰብ እንደው ካለንበት ከተፋለ አንተ ራስህ ልመጭ ፈለክ? ያ እኔ እንኳን በታናሽ ያምራል ብዬ ነበር። አንቺ ግን ከኔ ጉዳይ አይደለሽ። አማራጭ ሳጣኝ ተሰማኝ። አጥቻለሁ። ቢያንስ እንኳን መደወል ነበረብኝ። እንግዲህ ይቅርታ ይደረግልኝ። አረ ይቅርታ አድርገናል። ዛሬ ግን እንዴት ተከሰተ? ያው ታናሽ እህቴ ናፍቃኝ ነው። እሷ ባልናፍቃት ጭካኔ እንዴ! እንዴት አትናፍቀኝም? ደግሞ ይቅርታ ጠየቅኩ አይደል? ናቅ። አረ እኔ ስቀልድ ነው። ላዝግሽ ብዬ እኮ ነው። ትንሽ የሆነች ነገር እያልኩ ካልሆነ በስተቀር ቀጥታ ወደ ቁም ነገር ከተገባማ ከባድ ነው። ግን ቁም ነገር ይዤ ነው የመጣሁት። የምን ቁም ነገር? ላገባ ነው። የምር? ወይኔ በጣም ነው ደስ የሚለው። ዞቢ ነው አይደለ? አረ ዞቢን አይደለ። አንድ ዲያስፖራ ጠበስኩኝና ዝም ብዬ እሷን ላገባት ነው። እንዴ ዞቢስ? አረ ታያት፣ እሷ የምትሆን ጉድ አይደለችም። ናቅ። አረ ስቀልድ ነው። እኔ ከዚህ ውጪ ማንን አገባል? ላግባ ብልስ ድፍት ነው የምታደርገው። የምር በጣም ደስ ብሎኛል። እንኳን ደስ አለ። እንኳን አብረው ደስ አለ። አንተ ዲያስፖራ ብለህ እኮ አስደነገጥከኝ። ምን ሆነሽ ነው? ቆይ ሰው አይቀልድ እንዴ? እኔ እኮ ካልቀልድኩ ደስ አይል። ሲጀመር ካልተቀለደ ይሄ ኑሮ እንደሆነ አይገፋም። አውቃለሁ። እና ሰርጉ መቼ ነው? አረ ሰርጉ እንኳን የሆኑ ወራቶች ይቀሩታል። አሁን ግን ትንሽ ዝግጅት ላይ ነው እና ምንድነው? ንገረኝ። ጊለር ተመልሷል። ለሰርጉ ላይ ያግዛል። ምን ችግር አለው ታዲያ? የኔን የሱ ነገር እኮ የተዘጋ ፋይል ነው። ይገባኛል። ግን ደግሞ በቃ ዞቢም እንደምታውቂው እዚህ ብዙ የምታውቀው ሰው የለም። እያወራን እኮ ምናልባት አንቺም ጊሊያድ ስላለ ምናልባት ምንም ምናልባት የሚባል ነገር የለም።
እኔና ጊልያድ እኮ ሁሉንም ነገር በሰላም ፈተናል። እንደዛ ከሆነማ በጣም ነው ደስ የሚለው። በቃ መተሽ ታገዥኛለሽ፣ ምግብም ትበያለሽ። በሚገባ ወገቤን ጠበቅ አድርጌ ነው ማገዝ። በቃ አንቺ ይሄን ልነግርሽ ነበር የመጣሁት። ደውልልሻለሁ፣ አንቺም ደውል። ከሌለሽ ደግሞ ምን ስኮን ማድረግ ትችያለሽ። እሺ ቸክ ለማ ወይ አንቺ ጊልያድ ግን እንዴት ነው? ደህና ነው። ምን ይሆናል? መኖር ከተባለ እየተነፈሰ ነው ማለት። እስካሁን ፍቅረኛ ለዛ ወይ ፍቅረኛ? አረ ሴት ሁሉ መቅረብ ፈርቷል። ብዙ ጊዜ ብቻውን ነው። እኔ እንደሆነ የሆነ ሰዓት ወደ ምንድን ነው የሚባሉ ነገሮች እንዳይቀየር ፈራለሁ። ብቻውን ነው የሚሆነው ሁሉ ጊዜ። አንቺ በዚህ ነገር ምንም እንድትጸጸች አልፈልግም። ምንም ያንቺ ጥፋት አይደለም። በቃ አለ አይደል? አንዳንድ ሰዎች የድሮ ትዝታቸውን ቶሎ መርሳት ይችላሉ። አንዳንዶች ደግሞ ትዝታቸውን ታቅፎ ይኖራሉ። ቆይ አንተ ልትረዳው አልሞከርክም? እስኪ በቃው ሞክሬያለሁ፣ ግን ምን አልሰማኝም። ህመሙንና ስቃዩን ፈልጎታል መሰለኝ። ታቅፎት ነው የሚኖረው። ምናልባት ያንተ ስጋት ትክክል ሳይሆን አይቀርም። ባገኘው አረ ብታገኘው አሁን ካለበት የበለጠ አትጎጂም። እንደውም ከኔ ይልቅ አንቺን ሊሰማሽ ይችላል። እንዴት ግን ይሄ ሁሉ ጊዜ ሊረሳኝ አልሞከረም? ያው የእውነት አፍቅሮች ስለነበረ ነው። ስሚኛና በቃ አንቺ የተሻለሽን ሁሉ ሞክረሻል። በቃ ማስተካከሎችን ማስተካከልሻል። የቀረውን ደግሞ ቀርቷል። ይሁን ደግሞ ጉራማይሌ ነው። የሆነው ይሆናል፣ ማይሆነው ደግሞ ይቀር። እሺ አቤት አቤት። እኔ ነገር እንደው እኔ የምልሽ እህትዬ፣ ይሄ እጅሽ ለውጥ አለው? አዎ እናቴ፣ አሁን ደህና ነኝ። ጎሽ ደህና ነኝ፣ እንቀሳቀሳል። አዎ ደህና ነኝ። እንደው ሽማግሌዎቹን አገኘ አይደል? አዎ ይቷል። እሰይ ይሁን። እማ ወይ የሆነ ነገር ልነግርሽ ነበር ግን አትቆጭኝ አይደል? ምን ነው በደህና ሰላም ነው? ኧረ እኔ እኮ አልቆጣም። እኔ እንደው አመል ሆኖብኝ እንደው ቡፈላለሁ እንጂ እኮ ወደ ባዶ ነው። ንገሪኝ፣ እንዴ አማክሪኝ። እናትሽ አይደለም? እሺ ይኸውልሽ እማዬ፣ ወይ እኔና ለማ እያወራን ነበረና እሺ ያው የኑሮ ውድነቱን ጊዜውን ታውቂያለሽ። በቃ ወጪ ለመቀነስም ሽምግልናውንና ሰርጉን አንድ ላይ ልናረግ አስበን ነበር። አቤት አቤት አቤት! አልሰማሁሽም እንዴ? ሰርጉንና ሽምግልናውን አንድ ላይ እያደረግን እንወጣው እያልሽኝ ነው? እማ እንደሱ እኮ አይደለም። አዲስ ጎጆ ወጪ ስትሆኚ ብዙ ወጪ ነው የሚኖርብሽ። በዛ ላይ በዚህ ሰዓት እኮ ድግስ ከመደገስ ብታይ መኪና መግዛት ነው የሚቀለው። አንቺ ገጠር ሄዶ ገንዘብ ሲሰበስብ አይደል እንዴ ከረመው እንዴ? ዝም ብዬ ባዶውን እንድሰጠው ነው የሚፈልገው ወይስ አንቺ እንደው በባዶ እንድትሄጂ ነው የምትፈልጊው? እማዬ እንደዛ እኮ አይደለም። በቃ ጀስት ወጪ ለመቀነስ ያክል ነው። ስሚ፣ ይሄ አዞ የመሰለ ሰውዬ ድል አድርጎ ደግሶ ማያገባሽ ከሆነ ለምን አባቱ ነው የምሰጠው? አልሰጠውም። እንደገና ወደኋላ እና ምን አባሽ ልሁን ነው የምትይው? የኋላው ከሌለ የለም የፊቱ ሲባል አልሰማሽም? የሰማው እንደሆነስ እሺ። እንዲህ ናት እናሰለፍ። ስንት ኢንቨስት አድርጌ እንዳሳደግኩሽ አያውቅም? አልነገርሽው? አንቺን የመሰለች የደም ገንቦ በነፃ እንዲሁ በባዶ ልሰጠው ይፈልጋል ወይ? መቼም ጥሎሽ ፈልጋለሁ ልትይ እንዳይነሳ እንዴ? አልሰማሽም እንዴ? የሰሞኑን ሰርግ የ60 ሚሊዮን ብር መኪና መሽረጥ አድርጎ ለቤተሰቦቿ ሲሰጥ፣ ለአማቾቹ ሲሰጥ አልሰማሽም? እኔ ያሰልፍ ምን ያንሰኛል? 60 ለኔ ያንሶ ነው? ኧረ እማዬ ምን ሆነሻል? ዝም በይ። ምን እንደምሆንማ እኔ ያውቃለሁ። ይኸውልሽ ያለው 100 ሚሊዮን በቼክ እየሰጠ ነው። ያንቺው ደግሞ ይሄ መናጢ ድሃ ስለሆነ እንደው 600 ሺህ ቢሰጥም ይበቃዋል። ምን 600 ሺህ ብር ለጥሎሽ? እንደውም ስሚ ድሃ ነው ብዬ አዝኜለት ዲስካውንት አድርጌለት ቀንሼለት ነው። እማ 600 ሺህ ብር እኮ በጣም ብዙ ብር ነው። ማዘንሽ ነው? አዘንሽለት? 600 ሺህ ብር ሲበዛበት ነው። 600 ሜትር ገመድ ይነቀውና አንቺን የመሰለ ቆንጆ ልጅ እኮ ነው የሰጠሁት። ወገኛ በቃ እኔ ለማን ስትናገሪብኝ ደስ አይለኝም ማለት ነው። እጆዳ ለምን ሳይልሽ ውሎ ሳይልሽ አያድርም? እኔ ያሰለፍ እንደሆነ አይደንቀኝ። እንደገና ነግረዋለሁ። እስከ ዶቃ ማሰሪያው ነው የምነግርልሽ።
ከፋሽ? ሉምዬን ተናገርኩብሽ? ይሄ ፈረስ ፊት ገና ነግረዋለሁ። አንቺ እንደው ቤተሰቦቹ ግን ምን ግፈኞች ናቸው? እንደው ትንሽ የማይዛቸው ለዚህ ለፈረሰ ፊት ለማ ብለው ስም ሲያወጡ የሱ ፊት እኮ እንደ ኮሪደር ልማቱ ፈርሶ እንደገና ካልተሰራ መልማቱ እኮ አይታወቅም። ምንም አያስቅም። አንቺ የፈለግሽው ማለት ትቻለሽ። ለማ ግን ለእኔ ቆንጆ ነው። ኧረ እባክሽ ቆንጆ አይተሽ አታውቂማ። ስሚ ወንድ ልጅ ቆንጆ የሚባለው ኪሱ ሲሞላ ነው። ቆንጆ ደግሞ ይኸውልሽ ድል አድርጎ ካላገባሽ፣ በደንብ ደግሶ ካላገባሽ አልሰጠውም። ሲያምረው ይቅር፣ እንደውም ለሱ አልድርሽም። አዎ አርፈሽ በሽታሽን ብታስታምም ይሻልሻል። ይሄንን ፍራሽ ፊት ይዘሽ ደግሞ ለማ ወገኛ፣ አንቺም የሱ ቢጤ ነሽ። እንዳያሰራሁልሽ እንደሆነ ተመናቅረሽ ሄደሻል አይደል? እኔ ያሰለፍ ደግሞ ታገኘዋለሽ። ስሚ እንደውም 600 አልኩትን ትቼዋለሁ፣ ሚሊዮን አስገብቼዋለሁ። አዎ ያገኝሽ መስሎታል ወገኛ። ንገሪው። አዎ እንዲህ ተመናቅረሽ እንደሄድሽ እኔ ያሰለፍ ደግሞ ሰራልሻለሁ። አንቺ ይብስ አይ ምን ሆነሻል? ምን ከቀልብሽ እኮ አይደለሽም። ችግር አለ እንዴ? አይ ችግር የለም። አይ እንግዲህ ትናገሪ እንደሆነ ተናገሪ። ሔዋን እኮ ነኝ። ስሜትሽን በደንብ አድርጌ ነው የማውቀው። ቆይ ደግሞ ምን አየሽብኝ? ያው ፍዝዝ ድንዝዝ ብለሻል። እባክሽ ግራ ገብቶኛል። በምን ምክንያት? አትስቂብኝም ልንገርሽ? ለምንድን ነው የምስቅብሽ? ይልቅ የሆንሽውን ነገር ተናገሪ። መጣ እኮ። ማ? ጊሊያድ ነው። እዚህ ጋር ደግሞ ሌላ ትኩሳት ይሉታል። ይሄ ነው። ቆይ ምን ቀረኝ ብሎ ነው የሚመጣው? ለለማ ሰርግ። እንደሱ በይኛ ታዲያ። እኔ ደግሞ ፍቅር ያገረሸብኝ ብሎ ሌላ ችግር ሊፈጥር የመጣ መስሎኝ ነበር። ግን የሆነ ደስ የማይል ስሜት እየተሰማኝ ነው። ለምን አይሰማሽ? ይሄ ማፊያ የሆነ ሰውዬ አግቶሽ ሁሉ እኮ ነበር። እንደሱ ሳይሆን አለ አይደል? ብቻ ፍቅሩ አገረሸብኝ ልትይኝ እንዳይሆን። ሔዋን እስኪ ተረጋጊ። እኔ ከብሩክ ውጪ ለማንም የማይደነግጥ ልብ ነው ያለኝ። እና ያኔ ከብሩክ ውጪ እንዴት ለጊሊ ያደነገጠ? ሔዋን አቤት። ቆይ ምንድነው ቢያስጨውሽ? የረሳሁትን ነገር ለምን እንደምታስታውሽኝ? እና ራስሽ እኮ ነሽ ደስ የማይል ስሜት እየተሰማኝ ነው ምናምን ያልሽ። እና ታዲያ እኔ ፍቅር ስሜት ተሰምቶኛል አልኩ እንዴ? እና ብሩክና ጊሊያድ ሲኖሩ የሆነ ደስ የማይል ነገር ስለሚፈጠር ነው። ያኔ ትዝ ይልሻል፣ በረኪና ሁሉ እኮ ልጠጪ ነበር። ሔዋን ግን ቆይ ዛሬ ግን ምን ሆነሻል? እኔ ምንም አልሆንኩ። የተዘጋ ፋይል የምትቀሰቅሽው ራስሽ ነሽ። ታዩ እንደው ጥፋቱ የኔ ነው። እሱማ እኮ የራስሽ ነው። ሁለት አፈቀርኩ ብለሽ አሳራችንን ስታበይን የነበረው። እንኳን ደግ አደረኩ። ሀኒቾ ጠብቂኝ እንጂ እንዳትከተይኝ። መከተልማ እከተልሻለሁ። ያንቺ ነገር ደግሞ ምን ይታወቃል? በኋላ በረኪና ብትጠጪ። ሔዋን አቤት። በጣም እያናደርሽ ነው። በዚህ ከቀጠልሽ ግን በኮብል ነው አናትሽንም ነው። አውቄዋለሁ። ምኑ? የበሽታው ምልክት። የቱ በሽታ? ሁለቴ ማፍቀር ነው። ሁለተኛ እንዳታናገር ሀኒቾ። ይኸውልሽ ሀኒቾ ጠብቂ። ጸጋ ላናግርሽ ነበር። ምንድን ነው? ትናንት ቃል ገብተሽልኝ ነበር። የምን ቃል? እምትይኝን ነገር ካደረኩኝ አደፍርስ ሚጢጢ እንደማይወስድብኝ ነግረሽኝ ነበረ። እና ምን ተፈጠረ? ግን እኮ ትናንትና ሰውየው ከትምህርት ቤት ስወጣ አግኝቶ እያስፈራራኝ ነበር። ከኔ ጋር የተስማማ ነው እኮ እህትሽን እንዳይወስድብሽ እንጂ ሰውየው እንዳያስፈራራሽ አደርጋለሁ በሚል ነገር አይደለም። ቆይ አንቺ ሴትዮ ያምሻል እንዴ? ሰውየው እኮ እያስፈራራኝ ያለው በእህቴ ነው። ቀስ በይ። እኔ ጸጋ ላይ አጉል ባትደነፍ ይሻልሻል። ሁሉም ነገር በእጄ ነው ያለው። እሺ አልደነፋም። እንደሱ አይደለም የምፈልገው። እና ምንድን ነው የምትፈልጊው? ጸጋዬ ስለደነፋውብሽ በጣም ይቅርታ፣ አይለመደኝም በይ። ጸጋዬ ስለደነፋውብሽ በጣም ይቅርታ፣ አይለመደኝም። ደስ ሲል እንደዚህ መፈናፈኛ አጥተሽ ተንፋሽ አጥሮሽ ማየት እኮ በጣም ነው ደስ የሚለው። እሺ አሁን ወደ ጉዳያችን ንግባ። ለማንኛውም አይዞሽ እሺ የኔ ቆንጆ። አንቺ ብቻ እኔ የምልሽን እስካደረግሽ ድረስ አደፍርስ እህትሽን አይነካብሽም። እመኚኝ እሺ። ልመኔት ጸጋ? አዎ እመኚኝ። እሺ አምንሻለሁ።
ግን እኮ በምትኩ ከኔ ምን እንደምትፈልጊ አልነገርሽኝም። አትቸግሪ፣ እሱን እነግርሻለሁ እኮ። መቼ? ከትምህርት ቤት ስንወጣ ቆንጆ ቦታ ተገናኝተን እነግርሻለሁ። አንቺም ደግሞ በምትኩ እኔ የማዝሽን እያንዳንዱን ነገር ታደርጊያለሽ። እህትሽም አትነካ። መሄድ አለብኝ። ማነሽ? ቹቹ። አቤት ጸጋ። ከዚህ በኋላ ጸጋ ብለሽ እንዳትጠሪኝ እሺ? እና ማን ብዬ ልጥራሽ? የኔ እመቤት። ምን? አዎ የኔ እመቤት እያልሽ ነው የምትጠሪኝ። እሺ አሁን ልሂድ። ቆይ አልፈቀድኩም። እሺ ምን ቀረሽ? ማን ብለሽ ነበር የምትጠሪኝ? የኔ እመቤት። እስኪ ድገሚ። የኔ እመቤት። በዚህ ልጅ አሁን መሄድ ትችያለሽ። እሺ ገና በነፍስሽ ባላጫወት ቀን እስኪ አልፍ ያለፋል ጸጋ። አትርሻት እቺ ቀን። ብቻ ነኝ እንዲህ ብቻ የህጉ እግር ሊናፍቀኝ እንደው ኧረ አይናፍቀኝ ደግሞ እኮ ገና በአንድ ቀን አይናፍቀኝም። ብቸኛ ነኝ እኔ ሰው የለኝም በምድር ላይ። ኧረ አይናፍቀኝም ገና አንድ ቀኑ ነው። ደግሞ ምን ይናፍቃል? ጉጥ እግር ሽታው ራሱ እኮ ሲያስጠላ ቅርናታም የሆነ ሰውዬ አይናፍቀኝም። ሰው የለኝም በምድር ላይ። ላላላላ ወይኔ ይሄ በመኪና ይሽው? አዎ አየሁት። ምን ሆኖ ነው? ያው ትናንትና በነገረን ጉዳይ ነው የሚሆነው። ከአቡሽ ጋር አስጠልተኛል ምናምን ተባብለናል ምናምን ብሏል ነበር። ታዲያ እንደዚህ የሚሆነው አቡሽ ናፍቆት ነው መሰለኝ። እንግዲህ ግን አንድ ነገር ልንገርሽ፣ እንደው ሄደን አቡሽ ናፍቆ ነው ወይ ብንለው ማለት ነው አይ እኔ ሚኪ ያ የሆነ ምናምን ጀዝባ የሆነ ሊናፍቀኝ ምናምን ነው የሚለው። እንዴ አንቺ በምን አወቅሽ? እንዴ እኔ እኮ ከሲስተም ጋር ነበር የምኖረው። ይገርምሻል፣ እንጣላና ማለት ነው ይናፍቀኛል። ከዛን እማዬ መጣ ምን ነው ወንድምሽ ናፈቀሽ ነው እኔ ጀሪ ያቀርናታም ሊናፍቀኝ ምናምን ብዬ ቃውጥ ይፈጥርባታል። እሺ ሄደን እንጠይቀው። እመኝኝ ሄደን ከጠየቅነው በኋላ ግን ያለች አይናፍቀኝም ምናምን ነው የሚለው። እንደው ምን አለች ጀሪ ትይኛለሽ? ልክ ነሽ። ግን እስቲ ሄደን ምን እንደሚለው እንስማ። እሺ ባሪያው ሃይ ሚኪ። ሃይ ሂቡ። ሰላም ነው? ምን ነው ብቻ ከማን ጋር ነው? ሚኪ ግን አንበሳ ነህ። አመሰግናለሁ። ግን ለምን እንዴ ከአቡሻ ጋር አንገናኝም? ተቆራርጠናል፣ ጓደኝነታችን አብቅቷል ብለህ እንደዚህ በአቋም መጽናት ልትደነቅ ነው የሚገባው። ቀላል ሰው መስዬሻለሁ እንዴ? አንቺ አቀለልሽኝ እንጂ እኔ እኮ ከባድ ሰው ነኝ። ሲጀመር ሚኪ ይገርምሃል ማለት ነው አቡሻን የሚያክል የሚያስጠላ ባህሪ ያለው ሰው ተሸክመ በመቆየት እሱን እንደ ጓደኛ አጠገብ ላይ በማስጠጋት አንተ ልትደነቅ ነው የሚገባው እኮ። ሲጀመር እኔ እነግርሃለሁ ብዬ እየረሳሁት ነው እንጂ አቡሻ ማለት ችግር መከራ አቋም ነው። ቆይ ስለማን ነው የምታወሪው? ምን አጠፋው? ምን አጠፋው ማለት እየተናገርሽ ያለሽ እኮ አቡሽን ነው። ብቻ እየተቆረቆርኩለት ባልሆነ ድብና አድርጊ ቆረቆርለታለሁ። እያወራሽ ያለሽ እኮ ስለ አቡሽ ነው። እንዴ ተጣልታችሁ አይደል እንዴ? ለምን ሺ ጊዜ አንጣለም? ሁለተኛ ስለሱ እንደዚህ አይነት ነገር ስትናገሪ እንዳልሰማሽ እንጂ። አረዛ እንዴ ለዛ ችግር አቋም ባይሆን እኔ እንደዚህ እየተናገርከኝ ያለኸው አንቺ ነሽ ችግር አቋም። ሁለተኛ አቡሽ እንደዚህ እንዳትናገርሽ። አይንሽን ነው ማጠፋሽ ደነዝ። አይሻ እንዴት እያደረገው እንዳለ ሚኪ ግን ሲያሳዝን አይገርምሽ? አሁን እንደ ድል ሆኖ ራሱ ያንን አቡሻ ተብዬ ብናገኘው እንደዚህ አይነት ስሜት ውስጥ ነው የሚሆነው። ሚኪ ግን በጣም የሚገርም ጓደኛ ነው። እውነት ደስ ይላል። እኔ አንተ
አንተ ልጅ በቃ በየርክበት እየፈዘዝ አሁን የልብስ ቤት አሻንጉሊት እኮ ነው የምትመስለው። ወይም የሆነች ልብስ ነገር ጣል ያድርጊ ቢዝነስ ልጀምር ነው እዚሁ። ምን ነው ፈዘዝኩ እንዴ? መፍዘዝ ቢሉ መፍዘዝ መሰለ። ቆይ ምንድን ነው ያፈዘዘ? ታውቂያለህ እዚህ በነበርኩ ሰዓት በጣም ብዙ ትዝታዎች እንደነበሩ። እሱንማ አውቃለሁ። ግን ደግሞ ምከረኝ ካልከኝ በነዛ ትዝታዎች ውስጥ እንደዚህ መቆየት ምንም ደስ አላለኝ። ታውቂያለህ አሁን እየኖርኩ ያለሁት ህይወት እኮ ለኔ ተርፌ ነው። ምናልባት ያህና ተስፋ ባይኖርበት ይሄኔ በህይወት ላልገኝ ይችል ነበር። ግን ደግሞ በህይወት አለ። ይኸውልህ በዚህ ምክንያት ሀና ማመስገን ነው ያለብን። አንተም ፍቅር ምናምን ከሚባል ነገር ውፋት ማድረግ አለብህ። ከዚህ ቦታ ርቄ እኮ በጣም ብዙ ተጓዝኩ። ለመሸሽ እየሞከርኩ ነበር፣ እስቲል እየሞከርኩ ነው። ግን ደግሞ ከኔ ጋር በቀሩ ትዝታዎች መሀል ሆኜ መውጣት አልቻልኩም። ይኸውልህ ዋናው መሞከር ነው። ጊዜው ሲደርስ መውጣት አይቀርም። ተስፋ አደርጋለሁ። ዛሬ አግኝቻት ነበር። ምን? እና እንዴት ነች? ደህና ነች? አዎ ደህና ነች። ስለኔ ጠየቀች? ምንድነው የምፈገገው? ደህና ነች። በቃ ደግሞ ሌላ ነገር እንዳታስብ። ስለሷ መች ነው ሳላስብ የቀረሁት? ስለምወዳት አይደል እንዴ ሰላማን ፈልጌ ትቻት ሄድኩት። እንግዲህ ራስህን አዘጋጅ። በሰርጋችን ምክንያት መገናኘት አይቀርም። አታስብ፣ የኔና የሷ ነገር ታሪክ ነው። እንግዲህ ፍቅር ከተባለ በሽታ ፈጣሪ እንደፈውስ ከመጸለይ ውጪ ምን አማራጭ አለ? ቢኖርስ እኔ ምንም ማድረግ የሚችለው ነገር የለም። ለማንኝ ታቀኛለህ። ለአንዳንዶቻችን ግን ማያድን ግን ደግሞ ማይጠላ በሽታ ፍቅር ብቻ ይመስለኛል። አንድ ጥያቄ ልጠይቅህ። ጠይቀኝ። ምንድን ነው? ፍቅር አንዴ ነው ብለህ ታምናለህ እንዴ? እስካሁን ባለው ድረስ አዎ። እስካሁን ባለው ከሆነ ጥሩ ነው። ከዚህ በኋላ ያለውን ግን ምን እንደሚፈጠር አናውቅም። በልበልና አሁን ወጣ እንሂድ። እንዴ የት ነው የምንሄደው? ና ውጣ። ሄሎ ጸጋ። ሞኪ ምን አዲስ ነገር አለ? እስካሁን ምንም የለም። የተባባልንበት ቦታ ላይ ሆኜ ሰውዬውን እየጠበቅኩት ነው። በጣም አሪፍ። ግን ሞኪ በጣም መፍጠንና መጠንቀቅ አለብን። እሺ ይኸውልሽ ጸጋ፣ ለሱ እንኳን አታስቢ። ምንም አይነት ነገር ኮሽ ሳይል ነው በቁጥጥራችን ስር የምናውለው። እተማመንብሃለሁ። እኔ ደግሞ እዚህ ከቹቹ ጋር ያለውን ነገር ኮንትሮል እያደረኩት ነው። በጣም ጥሩ። እኔም ሰውዬውን በእጄ ስር እንዳደረኩት ቴክስት አደርግልሻለሁ። ያው አስፈላጊ ከሆነም ደግሞ አስፈቅደሽ መምጣት ትችያለሽ። እሺ ለሱ አታስብ። አንተ ብቻ እሱን እንዳያስከው ቴክስት አድርግልኝ እንጂ እኔ ያለህበት ድረስ እመጣለሁ። እሺ ቹቹ፣ አንቺን በቁጥጥሬ ስር ለማድረግ የግድ ይህንን ሰውዬ መጠቀም አለብኝ። አቡሻ ግን ዛሬ ደህና ነህ? ደህና ነኝ። ምን ነው ጠይቅ? አይ ከቅድም ጀምሮ ሙድን ክላም ሳረገው የሆነ የደበረ አይነት ነገር ይመስላል። አንቺ አጠገብ እያለሽ እንዴት ሊደበረኝ ይችላል? እኔ ግን አይመስለኝም። ምን ማለት ነው? ሚኪ ናፈቀህ እንዴ? ሚኪ ሚኪቱ አመዴ ያ እንደውም የጨርቆሱ ቆንጆዬው ልጅ ብቻ ቆንጆ ያልሽው ያን አመዳም እንደሆነ እኔ ማውራለት ሚኪ ቆንጆዬ እንደሆነ ነው የማውቀው። የኔ ትርትር እኔ እንደዛ አይነት ጭው አይመስጠኝም። ምን ነው ጎረበተሽ እንዴ? ያመጪ ነው እኮ በምክንያት በቃ ያ አመዳም ፊት ቆንጆ ሲባል ያስጠላኛል፣ ያቅለሸልሸኛል። ለምን? ምክንያቱም ምንም ቆንጆ ስላልሆነ ነው። እኔ ግን ምለው ፊቱን ግን ዝም ብለሽ ትኩር ብለሽ አይተሽዋል? ምን ሆነ? ከሌሊቱ 6 ሰዓት የሆነ ፊት እኮ ነው ያለው። እኔ ግን አይመስለኝም። ቆይ ዛሬ ፕሮግራምሽ እኔን ለማጨለል ነው እንዴ? እሺ በቃ ልፋታ።
ግን እንደዚህ ደበረ እሱ ናፍቆኩን አይደል? የኔ ትርትል ቆይ ለምን አትረጅኝም? ያ መዳም መቼም አይናፍቀኝም መቼም። አስታይል ትገርሚያለሽ። የሌለ ነገር ዝም ብለሽ ታፈያለሽ። ይቅርታ አልኩ አይደል? በቃ አስታይል። አቡሽ ሚኪና ቅዱስ እየተደባደቡ ነው። እስኪ ጻኑን በይ ብቻ ሙድ እያልሽ እንደው አስጠልቶኛል። ሳንቺ ተጋር ስትል አልነበረ እና ከማን እስከሚደባደቡ አንተ ምን አገባ ነው? አዎ ነው። እንዲህ ሙድ እንዲያሽማ አቀሪያትም። እሺ ምን ልታመጣ? እሱን አሳይሻለሁ። ቆይ ሳልማር ባስተማር እውቀቴን ወደ ኋላ ሳልል በሰጠው እንዴ እንደዚህ ልገርፉኝ ልደበድቡኝ? ይቅርታ እንደዚህ እንክት ካረግሽ በኋላ እንደዚህ አጥንቴን እንዳይቀር ከሰባበርሽ በኋላ ቆይ አሁን በምንድን ነው የምታሽው? በምንድን ነው ይህን ሲሆን እዚህ ጋር የመታሽኛው በምንድን ነው የምታሽው? ስላላየሁት እኮ ነው። አይሽ ማለት ነው አንዴ እኮ አይንሽ እኮ ጠፍቷል። አንቺ ቆይ ለመሆኑ ስንት ናችሁ? ወይኔ ጉዴ። ለመሆኑ ይሁን ቆይ ምንድን ነው እንደዚህ የሚያሮርጣችሁ? ሄድን ማለት ምን ያንተባትብሻል እንዴ? ይህን ከመሰለ ጎረምሳ ጋር የተወራጥሽ ምን ይዘጋሻል? አውሪ እንጂ አንተ። ምንድን ነው እንደዚህ የሚያሮርጣችሁ? ማ እኔ ነው? አይ እኔን ነው። እዚህ ታዲያ ሰው ደስ አለኝ ይታያል? ከኔ ውጭ ራስህን ነው። ከዚህ ውጭ አሁን እዚህ ትምህርት ቤት ውስጥ ካንተ ውጭ ጎረምሳ አለ? እንዲህ ጭንቅላቴን የፈታታይ ጎረምሳ አለ? የለም። ምን አሁን እዚህ የምመጣው እንዲህ ቆይ ደሞዙ ለምን አይቀርብኝም ግን? እንዲህ ከምሰቃይ እንዲህ አካላዊ ጎዶሎ ሆኜ ቤት ከምለምን ቢቀርብኝስ? አይ ከጎረምሳ ጋር እየተሯራሽ ነው ሲሉ እኮ ግራ ገብቶኝ እኮ ነው። ቆይ ጎረምሳ አይደለሁም እያልክ ነው? ማ እኔ? ይህ ሰውዬ ታዲያ ታሟል እንዴ? ኧረ አንድ በይልኝ እባክሽ። አዎ አንተ ከአንተ ውጭ እዚህ ጎረምሳ አለው ያልኩህ እኮ። ኧረ እኔ ጎረምሳ አይደለሁም ቲቸርዬ። አንተ ጎረምሳ አይደለህ እና ምንድን ነህ በእናትህ? እኔማ አንድ ፍሬ ቡቅቅላ እኮ ነኝ። አንድ ፍሬ ልጅ የኔ ቡቡዬ ምን ልግዛልህ? ብስኩት ምን አመዳ እንዴ? አሁን አንተ በሾርኔ አንተ አርጅተሃል፣ ሁለት ፀጉር አብቅልሃል። ስለዚህ ማስተማሪ ብቃና ጡረታ ወጥተህ ተቀመጥ እያልክ በሾርኔ መናገር ነው እንዴ? የምን ሾርኔ? ኧረ እባክህ እኔ በቃሉ አላወከኝም ማለት ነው። ሂድ ለጓደኞች መናገር ትችላለህ። በአንተ እድሜ እያለሁ ምን የመሰለ የደም ገንቦ መሰልኩ። ምን የመሰለ የሰፈር ሰው ሁሉ ሲይ አቡዬ አቡቹ ኑሮ እንደዚህ ያደረገኝ መጨረሻ እናንተ መላገጫ እናንተ እንደፈለጋችሁ ታደርጉኛላችሁ፣ እየዘለላችሁ ትወርቁብኛላችሁ፣ ትፈርጣላችሁ። እሺ እናንተ ይሁን፣ እኔ ምን ላድርግ? እሺ ካጠፋሁ ይቅርታ። ይሄማ በይቅርታ ብቻ የሚታለፍ አይደለም እና እስከ ላይኛው ጫፍ ድረስ እንሄዳለን። እንዴ የላይኛው ጫፍ ማለት ምን ማለት ነው? የላይኛው ጫፍ ማለት አቶ ደሳሌ ድረስ ነው። ተሸርበቂ እሳቸው ጋር ከምንሄድ እርሱ የፈለጉትን ይቅጡን። ለነገሩ ልክ ናችሁ እኮ። እኔ በቃሉ እናንተን ለመጣት መቻለች እና ፍቅር ከጀመራችሁ ምን ያህል ጊዜ ሆናችሁ? ጉድ! አሬት እጄ ልቀበል። እግዚኦ የጉድ ሀገር! እግዚኦ! ጭራሽ ፍቅረኛ ምናችሁ? አይደለም እንዴ አለ እኮ። እኔ እኮ ፍቅር ከጀመራችሁ ምን ያክል ጊዜ ቆያችሁ ስለው በዚች ብዙ አልቆየንም አለ እኮ አለ። ኧረ ተሸርዬ እሱ ፍቅር እኮ አይደለም፣ እሱ ፍቅር አይደለም። እና የቱን ነው? አላ የአባሮሽ የመሯሯጥ ፍቅር። ወደፊት ደግሞ አትሌት መሆን እፈልጋለሁና እያለማመደችኝ ነው እንጂ የኛ ቦልት አትሌት መሆን ፈልገህ ስታየኝ እኔ ፋራ መስላለሁ? በጊዜ እኮ ወንድሜ እኔ ያለ ሰፈሯ የመጣች ዝንብ እንደዚህ አጠናግሬ ነበር የማውቀው። ውሃ በወን ፊት አዙሬ የሸጥክ ሰው ነኝ። እንዳንተ አይነቱ ሊሸውደኝ አንተ እንኳን አንተ ቅዱስ ያልሸውደኝ። አይ ቲቸር በቃ እሱ እኮ በጣም የሚገርም ነገር እኮ ነው። ድንቅ ታሪክ እውነት። ጻፍና ሽጠው። አሁን በሉ እንሂድ። የት? ቢሮ እንሄዳለን። ብዙ የምናርማቸው ነገሮች ይኖራሉ። እኛ ትማራላችሁ ብለን ጎንበስ ቀን እንላለን። እናንተ ግን ግቢውን የፍቅር መፍንጫ
የፍቅር መስሪያ አደረጋችሁት። አሁን እኮ ሩዝ ማሳ ቢኖር እናንተ ይህ እንዴት ፊልም ይወጣችኋል? ምን ቀራችሁ? አረ ትችል በእናትህ ተይ ብዬሻለሁ። አንቺ ዝም በል። ሌላ ተጣሉስ እንዳከቱ ነው ተከታተሉ። አረ ምን አለ ቢለምን ቆይ ተገረሻል። እኔ በቃ ልክ ግን አይደለም እኮ ትሸርጊ አልተዋወቅንም። ሰላም ዋላችሁ። አታስብ፣ ካሰለፈች ብር አይዘረፍም። ከእርሶ ደግሞ ምን ብዬ ነው የምዘርፍ? አውቃለሁ። ሌቦ ሳህሌ አዘርፍም። ደግሞ ምን ስሰርቅ አይተው እንዴ? ምን ያልሰረቅከው ነገር አለ? ያችን የመሰለች ቆንጆ ልጄን ነዋ። ማዘር አሁን ገና ሰዓቱ የእውነት ሰዓቱ። ምን አባ ነው የምሰጠው አንተ? ኳስ ማለቴ እኔ ሳሎንኩ የዘረፍኩት ልጆት ናት። እኔን የመሰለ መልከ መልካም ዘረፈችኝ። ስማ እንጂ የሚዘረፍ ነገር ጠፍቶ የኔ ልጅ አንተ ልዘርፍ? ቀላል ተዘርፍ ያለው ልብ ማለት የሚያቅተኝ እኮ ልቤን ተዘርፌ ነው። ምን ያስቆጣል? ስማ እንጂ ሰው የሌለውን ነገር እንዴት ይዘረፋል? ማለት ይኸውልህ ልብ ቢኖርህ ብር ይኖርህ ነበር። ልብ ስላጣህ አይደል እንዴ እንደዚህ መናጢ ድሃ ሆነ የቀረው? የድሃ ድሃ። ድህነቱንማ እርሶ ይቀድሙኛል። ክፉ ደግ ባንነጋገር ጥሩ ነው። እኔ እኮ ዝም ያልኩት የወደፊት አማች ይኖት ብዬ ነው። ኧረ መብላቷን ሳታውቅ እጇን ታጠበች አሉ ወገኛ። አልገባኝም። መታሃል እንዴ? እኔ እኮ ማይ ምን ሆናል ብቻውን ምን ለፈልፈላለሁ ነው። ቁጭ በል። ምን ትሰራለህ እዛ ጋር? ምን ሲያስቀምጥልኝና? ስሚ እንጂ ይሄ መጋኛ እያለ እንዴት አለፈለት? ማየት በእናትሽ በቃ ለምን ይናትናገር? ዝም በይ አንቺ። ነው ወደ በሽታ ዳረገሽ። ቀጥሎ ደግሞ እኔን ነው የሚደፋኝ። ጭራሽ ገንዘብ ስቆጥር አይቶኝ ተዘርፌያለሁ ይላል ይሄ ሌባ። አረ እርሱ ሴትዮ ይከበሩ እባክዎት፣ እባክዎት። ለምን አይከበሩ? አረ እማዬ ግን ተረጋጊ። ታይ እንዴት ነው የምረጋጋው? ይሄ ሌባ እያየው እንዴት ነው የምረጋጋው? አንተ የኔን የድሃዋን ገንዘብ ልትዘርፍ? አይ ሌቦ። እኔ የምለው ምን የሚዘረፍ ገንዘብ ኖሮ ነው የምዘርፈው? እንደው የሚዘረፍ ገንዘብ ኖሮ ቢሆን እኮ ችግር ምንም ሳይኖር በባዶ ሜዳ እንዴት ነው የሚያናገረን? ስማ እንጂ የመጀመሪያዋን እንቋን እቺን የወርቅ ፍልቃቄ መሰለች ልጅ እኮ ነው የዘረፍከኝ። ሲቀጥል ደግሞ ላቤን ገንዘቤን ልዘርፍ? አይ ሌባ እኮ ማዘር የጡረታ ገንዘብ እኮ ነው። 1 2 3 ተብሎ ራስ 4 አይገባም። አየሽ እኮ አሰድቢኝ። አንቺ ነሽ የምታሰድቢኝ። ያው ደስ ይበል ይሰደበኝ። አርጅተሻል አሮጊት እያለኝ እኮ ነው። አሮጌ ጅቢ ብለህና እኔስ አላረጀውም። ቆይ አባክችን ልጅ ደግሞ ታገኛታለህ። እንዲህ ተጉሮሮ ታልነቀልኩኝ አሰለፍ አይደለሁም። ኧረ እማዬ እሱ እንደዛ አላለም። ዝም በይ አንቺ ቅርፊት። ጭራሽ ለሱ ትደረቢያለሽ። የምትደረቢ ብታጭ ለሱ ትደረቢያለሽ። እሺ ይቅርታ። እንቅርት ይነቅሽ፣ እንቅ ያርግሽ፣ ይነቅሽ። በሉ ሰላም አለይኩም። ይሄው በቃ እንደፈለገ ያጠግሩ ይስሩ ይቀበላል። አንተ ሰው መጋኛ። እሺ አንተ አንጎል ፋቶ። ወይ አንተ ነኛ ቁጭ ባልበት ንቃ የምትሄደው። ዝም በይ ሟሚ እንደጨው ልቀቂኝ። አንተ እኔን አሮጊት ብለህ ትሳደባለህ? አንተ ዋንጫ ራስ። ዝም በይ። ይሄ የምጥ መርፌ ውጋት። የረሳሁልሽ እንዳይመስልሽ። አሁንም የመጣሽው ደግሞ ለነገር ከሆነ ሲጣርጌ ነው የምገልሽ። አይ አሁን እንኳን በትንሹ ብቻ ነው ነቀሩ ማለት። በቃ አንቺ ምንም ለቁም ነገር አትሆኝም ማለት ነው? እኔ ሔዋኔ ለቁም ነገር ማሉ ነው? አዎ አንቺ ሔዋን። ወይ ውለታ መርሳት። አንቺ ውለታ ቢስ። ያኔ ፍቅር በነፍስሽ ሲጫወት አንዴ ብሩካ አንዴ ጊሊያድ ጋር እንደ ኳስ ሲያነጥርሽ ማን ነበር አብሮሽ እየነጠረ ሲጨነቅ ነበር? ቤስት ፍሬንድ ማ ነበረች እኮ። እሷ ማነች? እሷማ ኢትዮጵያ የመጀመሪያ ሴት ጠቅላይ ሚኒስትር ናት እኮ። ልክ እንደዚህ እውነቱን ስታወሪ ነው የሚያምርብሽ። የሆነ ግራም ያጋባ ስሜት ውስጥ ነው ያለሁት። ለብሩኬ መውራት ይኖርብኝ አላውቅም። በሚገባው ያለበለዚያማ 3ኛው ዓለም ጦርነት ነው የምታስነሹ።
ብሩኬ ግን ምን የሚሰማው ይመስልሻል? ያው እንግዲህ እኔ ሳስበው ተስፋ የሚቆርጥ ነው ይመስለኝ። ለምንድን ተስፋ የሚቆርጠው? ጊልያድ ይጠልፍሻል ብሎ ነው። አሁንም ትቀልጃለሽ አይደል? ቆይ አንቺ ራስሽ ስታስቢው ስንትና ስንት ችግር ያሳለፍን ሰዎች ይሄ የሚያስጨንቀን ይመስልሻል? እሱስ ልክ ነሽ። ይኸውልሽ አንቺ በቃ አንቺ ሳትጨነቂ ብሩኬ እንደዚህ ይሰማዋል ብለሽ ሳታስቢ ሁሉንም ነገር ነገር እሺ ወይኔ እኔ እንዳያችሁት ቢሮ ወስጄ እናንተ በእነ መምህር ንጉሴና ስንታየው ፊት ያልተገባ ነገር ከምናገራችሁ መልሳችሁን እየጠበቅኩ ነው። ተናገሩ። የምን መልስ? አንተ ወይኔ ንቀት እንዴ! አረ ቲቸር እያስጨነቁኝ እኮ። አሁን ንቀት የሚያስብል ነገር መች ተናገርኩኝ? መች ንግግር ያስፈልገዋል? አስተያየቴ እናገራለሁ። አስተያየቴ ምን ሆነ? ባይን ቂጥ እኮ ነው ያየህ። ምን ቂጥ? እና ልታፌዝ ነው? አረ እኔ ቲቸር እያላፌዝኩም። አንቺ ደግሞ ምን ይዘጋሻል? እንድናገር እኮ አልፈቀዱልኝም ብዬ እየጠበቅኩኝ ነበር። አያር ጮያ ወልዶ ጮያ ያሳደገው ንግግር አያ አይደለ? ለማውራት እንኳን ጊዜ ተራ ትጠብቃለች። አንተ ገና ሀ ብዬ ሳልወጣ እስከ ፐ ታወራለህ። ቆይ ይሄ ነገር ግን ንቀት ነው እንዴ? እኔ እኮ ጭራሽ ስነግርህ ማሰበም እንዴ? አቡሽ ዝም በል እንጂ። እሺ እንዴ እሺ ለማለት ማትናገር አልኩህ እኮ እንዴ። እኔ ማለት ነው ያንተና ይዘህ የሚኪ ንግግር ነው እንዴት ቃርቃር የሚለኝ? በቃ አታውሩ። እሺ ምን ልበል? ጭራሽ ደገምከው። አንተ ልጅ ከኔ ጋር መጣላት ትፈልጋለህ እንዴ? እንዴ ምን ሆናል? እኔ በቃሉ ምን እንደማደርግ አሳይሃለሁ። እያንዳንድሽ አታውቅሽማል እንዴ? ምን ሆነ ነው እንዴ? ምን አረኩኝ? ለምን ታውራ ሳትባል የምታወራው? ጥያቄ እየጠየቀኝ አይደል እንዴ? እንዴት ነው ዝም የምለው? ይኸውልህ አሁን የምነግርህ ነገር ብቻ አዳምጠኝ። አውራ ሳትባል ታወራና ከኔ ጋር መጣላት። እሺ? ኧረ አላወራም። እሱ ብቻ ይምጣ እንጂ። መድኃኒዓለም ዛሬ በቃ አውራ አትወራ። አንተ ዝም በል አቡሽ ዝም በል። ሄለን በጣም አዝኛለሁ። ከአንቺ እንደዚህ አይነት ነገር አልጠብቅም ነበር። ለነገሩ ይሄ ጋጦጥ ጋለሞታ ነው እንደዚህ የሚያደርግሽ እንዴ? ቆይ እናንተ ምን ሉን ነው የምትሉት? ቢያንስ እናንተ እንደፈለጋችሁ መሆን ትችላላችሁ። የድሃ ልጅ ተምሮ ቤተሰቡን ያሳልፍ እንዴ? የሚመጣ እኮ ተምሮ ቤተሰቡን ለመቀየር ነው። እንዳለ ግቢውን ጭፈራ በጭፈራ በቃ ጅፓ ሲለኮስና ክለብ ቤት አድርጉታ። አንተ ምን ይዘጋል? ተናገር። አየሽ አይደለ? ሳናገር እንኳን መልስ አይሰጠኝም። ምን አይነት ክብር ነው ያለው? አቡሽ መልስ ስጥ እንጂ ስጠው። እሺ ስጣቸው። ምን ነበር ጥያቄው? ጭራሽ እሱንም አልሰማም። አየሽ አይደል? ንቀቱን አየሽልኝ አይደለ? አንተ ምን ሆነ ነው? ጭራሽ 12ኛ ክፍል ነኝ ቀጣይ ሳምንት ኢንትራንስ ተፈታኝ ነኝ ብለህ ነው ደረት ነው የምገለብጠው? እኔ በቃሉ እንዳንተ አይነቱን ቀርቶ ሺዎች ቢሰበሰቡ አደረምሳችኋለሁ። ስርዓትን ይዘህ ትማራለህ። ኧረ አይደለም። አንተ ቀጣች ዝም በል። በኋላ ተናግሬያለሁ። ሄለን የምትነግሪው ከሆነ ንገሪው። ይሄ ሰውዬ ዛሬ አሰስቶ ሊያሰስተኝ ነው። እሺ ሄለን ትሰሚያለሽ? ነገ ወላጅ ይዘሽ እንድትመጪ። እንዴት ይቻል? ኧረ በእናቱት ኧረ ቲቸር አይሆንም። ኧረ በእናቱት አይሆንም ብያለሁ። አይሆንም። የዛሬን ብቻ ይለፉኝ። እኔ ላይ አንድ ጥፋት አያገኙብኝ። አንተ ነኝ ያግዛት። ምን ገትራ ይሄ? የዛሬን ብቻ በእናቱት እኔ በቃሉ ቲቸር ስልጣኔ እዚህ ድረስ ነው። እንዲህ ነው የማደርጋችሁ። ምኑ? ኧረ ይቅር በሉት ቲቸርዬ። አፈሩ ይቅር በሉት ራሱ ነው። ዝም በሉ ውርጋጥ እንዳለ እግታለሁ። ወይ ቤዝቲ በእናትሽ እንደዚህ ብቸኝነት አታብዢ።
ምን ላደርግ ቤዚቲ ወድጄ እኮ አይደለም ቢጨንቀኝና ግራ ግብት ቢለኝ ነው። እና ታዲያ ቆይ የፈለገ ነገር ቢፈጠር እኔና አንቺ አብረን ሆነን እናልፈዋለን ተባብለን ቃል ተገባብተናል ነበር። እሱን ነገርማ መቼም ቢሆን አረሳው። ታዲያ ካረሳሽው አትሽሽኛ። ታውቂያለሽ ቤዚቲ ይሄ ሰውዬ ወደ ህይወቴ ከመጣ በኋላ ብዙ ማሰብ የማልፈልጋቸው ነገሮች እያሰብኩ ነው። እናትሽ ትዝ አለችሽ? ምን እናቴ ብቻ ያሳለፍናቸው የስቃይና የመከራ ዘመኖች ፊቴ ላይ መጥተው ድቅን እያሉብኝ። ቹቻ በእናትሽ በቃ ከእንደዚህ አይነት ስሜት እንውጣና ይህንን ሰውዬ በምን መንገድ መገላገል እንዳለብን እናስብ። አይዞሽ ቤዚቲ አታስቢ እሺ። ይህን ሰውዬ የምንገላገልበት የሆነ መንገድ አናጣም። እኔም ተስፋ ማድረገው የሆነ መንገድ አናጣም ብዬ እስቲ እናያለን። አዎ ቤዚቲ እግዚአብሔር ያውቃል፣ ፈረሰኛው ያውቃል። አንተ ችቦ ራስ ምን ታረግ? ከኔ ጋር ቁጭ አልከረ እኩል ተቀመጥክ። ምን ታረግ? እንዴት ዋልክ? ሰላም ውለሃል? እንዴ የሆነ በቃላት ጦርነት ውስጥ እንደዚህ ታ ስደረግ ነው ይደር። እንኳን ደህና መጣህ ወንድማ። ደህና ጊዜ ላይ ነው የደረስከው። አንተ አዞ ፊት ምን አባክ ነው የምትለው እንዴ? ማንን ነገረኛ ማንን ወሬኛ ለማስባል ነው? ከእርሶ በላይ ወሬኛ፣ አሽሙረኛ፣ ተሳዳቢ አሁን ከየት ይመጣል? ልብ አድርጉልኝ ብቻ ከፍ ዝቅ እያደረገ እየሰደበኝ ነው። አንተ ችቦ ራስ፣ አንተ የጆተኒ ኳስ የመሰልክ ያው እንደ ኳስ እንደዚህ እንዳላንጠባጠበ አንተ ግመል አደብ ብትገዛ ይሻልሃል። ያው ለማ ኳስ በመሬት አርግ ዘንድሮ። አረ ማዘር ይረጋጉ እንዴ! ይኸውልህ የኔ ልጅ ምኑን ተረጋጋሁት? እየሰደበኝ እኮ ነው። ሲሰድበኝ እያየሁ አይደል እንዴ? ያደለው ላማቹ የ60 ሚሊዮን ብር ጥሎሽ ይጠላል፣ እሱ እኔን ይሰድበኛል። አዎ ካንተ እኩል እዚህ ቁጭ አልኳ። ስደበኝ፣ ናምታኝ እሱ ነው የቀረ። ዝም በይ አንቺ ነሽ ደግሞ የምታሰድብኝ። ወይኔ ያሰለፍ በምትኩ ሊሰጡኝ ነው 60 ሚሊዮን። ቀልደናል እንዴ? እማ ለምንድን ነው የማትረጋጊው? አንቺ እኮ ነሽ ነገር እየፈለግሽው ያለሽው። አንቺ ቀዝቃዛ ዝም በይ። ያው ጭኒ ስር ገብቼ ነው የምመዘለግሽ። ደግሞ ጭራሽ ለዚህ ለባለጌ ትደረቢለታለሽ። ለዚህ ይሄ እኮ ምንም አይሆንሽም። ማዘር እርሱ ይረጋጉ። ለማያጠፋው ነገር ካለ እኔ ራሴ ቀጠዋል። አቤት ያነጋገር ለዛ ይህን የመለሉ አቤት ቆመና አፈር ልብላ ሲናገሩ እንኳን ይኸውልሽ እንደው ታፉ ማርጠብ ይላል። እኔ የምለው እንደው አንተ የት ሄደ ነው ይሄንን አዞ ፊት የጠበሰችው? እርሶ ሴትዮ ግን ለምን ስራ ተይዙ? እማዬ ለማለኔ ቆንጆ ነው። ወድጄ ፈቅጄ ላገባው የወሰንኩት ሰው ነው። ጥርሴስ ልማዱ ነው። ሆዴን አታስቀዋለ ሰውዬው። አንቺ እንደው ቆንጆ አተሽ ነው ይሄንን ሀመሯ የመሰለ ሰውዬ ቆንጆ ነው ስትይ አታቂማ። ቆንጆ አታቂም። የት ታውቂያለሽ? አዎ ለምዬ እንደሆነ ቆንጆ ነው። ምን ይወጣለታል? አይንሽ ይውጣ። እኔ የምለው አይንሽ ላይ ነው እንዲያሰራብሽ። ምኑ ነው ይሄ ቆንጆ? እስቲ ተመልከቹ። እስቲ የፈረሰ ከተማ እኮ ነው የሚመስለው። ቆንጆ አታቂማ። ቆንጆ ይታቂያለሽ። እንዴት አድርጌ ላሳይሽ? አታይም እንዴ እኔ አንቺን አባት እንዴት አድርጌ እንደጠበስኩ ከመልኩ ከቁመናው ካስተዋይነቱ። ወይኔ ያሰለፍ አብሬሽ አልሄድ። እንግዲህ ወደዱም ጠሉም በዚህ ፊት ነው ዘዊን ጠብ ያረኳት። ያው እርሶ ቅጥል ይላሉ እንጂ እኔና ዘዊ እንደሆነ መጋባታችን የማይቀር ነገር ነው። ሞቼ ነው ቆሜ። እንደውም ልጄን ለሱ ነው ምድር አታገባት ሲያምር ይቅር። እንዴ ማዘር እንደዛማ አይሆንም። እኔ እኮ ጮኛ አለኝ። ይኸውልህ እኔ ልጅ እንደው ለዚህ ውርጋጥ ከምድራት እንደው ውሽማ አድርገህ ቢሆን ሳዳት። እማ ምንድን ነው የምታወሪው? እማወራውንማ በደንብ ጠንቅቄ የማቅ ሴት ነኝ። አንቺ ለእናትሽ ክብር ከሌለ ሰው ጋር እንድትጋቢ የምፈልግ ይመስልሻል? አልፈልግም። አይሆንም። የኔን ምርጫ ከሆነ አዎ። ደግሞ ይኸውልሽ እማዬ ምርጫዬን እንድታከብሪልኝ እፈልጋለሁ። ማዘር እርሱ ይረጋጉ። ይሄ ልጅ ምክር ስለሚያስፈልገው ይዤ ልወጣና እንማከራለን። ለምን ይኸውልህ ማነህ ቀዩ ከቻልክ ይሄንን ፊት እንደገና አፍረሰ ሰራልኝ። ልሙትልህ ባየሁት ቁጥር እኮ እየበረከኩ ስንት ቀን ፌንት እየነቀልኩ ውሃ እየተደፋብኝ ያስደነግጠኛል ፊቱ። ይኸውልህ ውሰድ እናሰራልኝ። ሂድ። እሱ ሴትዮ ቆይ ሴትዮናን እንዴ ዘባል ማነህ ቀዩ እንደው በሲሚንቶ
በዚህ በጅብሰምም ቢሆን እያስለጠፍክ አሰራል። ደግሞ ቀስ ብሎ ሌላው ነገር ይሰራልሃል። ፊትህ መጀመሪያ ፈርሶ ይሰራል። ምን ይሄ እኔ የምልሽ ግን ለምንድን ነው ህይወት የምትበጠብጪው? ምንድን ነው የምትይኝ? እኔ እኮ እንደ እናትነቴ ከማያስፈልጉ ነገሮች እየጠበቅኩሽ እኮ ነው ያለሁት እኮ ደስታዬን በመንጠቅ። እኔ እናትሽ እኮ ነው ያሰለፍ እኮ የብዙ አመት የትዳር ልምድ ያለኝ ሰው እኮ ነኝ። ያለሽ እንደሆነስ እኔም የራሴ ልምድ እንዲኖረኝ እፈልጋለሁ። እማ በቃ ረፊ። ምንድን ነው የማልፈው? ኧረ አሞሻል ብዬ ዝም የምልሽ መስሎሻል? ሂጂ እንደውም ሲፈርስለት ሂጂና ሲሚንቶና ጅብሰሙን አቀቢ። አዎ በምትፈልጊው መልክ ይሰራልሽ። አባሽ ደግሞ ትመጫለሽ ምለቀሽ መስሎሻል? እቺ ሰው ደህና ፊት ይከተላል። ይሄንን ፈርሶ የተሰራለትን ፊት ትከተላለች። እቺ ፈርሶ ተከታይ አባሽ ትላለች። ምን ታረጊ ሰርቶ ህፃኑ ድረሰች ደግሞ ከየት ነው የመጣችው? ሚኪ እንዴት ነህ? ደህና ነኝ። ደህና ነሽ አንቺ? ደህና ነኝ። ምን ነው ስታይኝ ደነገጥሽ? በነገራችን ላይ አንቺ ራሱ እኮ ፊትሽን ብታዪው ትደነግጫለሽ አይደል? ምን ነው ግን ብቻህን? እና ከማን ጋር ልሁን? ምን ጥያቄ ያለው? ከአቡሽ ጋር ነው። ስለሱ አይመለከትሽም፣ አያገባሽም። ልክ ነው፣ አያገባኝም። ግን ደግሞ አንተ ቀስቴና አቡሽ ሆናችሁ የሰራችሁብኝ ተንኮል በጣም ያንገበግበኛል። ማ እኛ? የቱ ተንኮል? ለነገሩ ብትረሳውም አይገርመኝም። እኔ ግን አልረሳውም። አንቺ ሴትዮ እያደር እየጨለልሽ ነው እንዴ የምትመጪው? የቱ ተንኮል? እኛ ስለምን ተንኮል እንደምታወራ ገና አይገባኝም። በበኩሌ ሰላም ነው። የወጋ ቢረሳ የተወጋ አይረሳም አይደል? በቅርቡ አንዳንድ ስራዎች አሉብኝ። እነሱን እጨርስና ወደ እናንተ ደግሞ እመጣለሁ። እሺ ከዛስ? ከዛማ አንተን ቀስቴንና አቡሻን በየተራ ቡም 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 አድርጌ ፍሊት እንደተነፋበት በረሮ እረፍረፊያችሁ በቀሌን እወጣለሁ። ገባ? ህፃኑ ደረስ እንዲህ ምን ነው ደነገጥክ? ያ ሁሉ ድርጊታችሁ በቀል የሚያስፈልገው አልመሰለህም ነበር? ምድረ ጫጩት። ኧረ ጎበዝ፣ ሰው ጥሩ፣ ሰው ጥሩ። ዘራፍ ልስለኝ እኔን የመረረው ሰው እኮ ሌላም ከዚህ በላይ ምንም ያደርጋል፣ ብዙ ያደርጋል። አቡሽ አቡሽ ለካ በዚህ ሄደች አታቡሽ። ብሩኬ ወይ እስኪ ድጋማ። ምኑ? ብሩኬ ስለ አሁን ያልከኝ ነው። እሺ ብሩኬ በይ። ብሩኬ ወይ የኔ ቅመም የኔ አንቺ ወይ አባባል ግን ልብ ያሞቅ። ኧረ እባክሽ ፈትለሽ ሞተሻል። የምሬን እኮ ነው። ደም ነገር ሳልነግር ለማ እኮ ሊያገባ ነው። ለማ ማለት የጊልያድ ዘመድ? አዎ የጊልያድ ዘመድ ዛሬ አግኝቶኝ ነበርና በዛውን ለዝግጅቱ አንዳንድ ነገር እንዳጋዛ ጠየቀኝ። ደስ ይላል። እና ለምን ታዲያ አታጋዡ? ምን ችግር አለ? አዎ ግን ምን አንቺ? ያው ለፕሮግራሙ ጊልያድም ከድሬዳዋ መጥቷል። ምን እያስጨነቀሽ እንደሆነ ገብቶኛል። አንቺ እኛ እኮ ብዙ ነገሮችን አልፈን እዚህ ደርሰናል አይደል? እስቲ ልዩ እስኪ በቅርቡ እንኳን ፊዮሪ ለእናቴ ኩላሊት ስለሰጠች በፍቅራችን ላይ በጣም ከባድ ፈተና ነበር። እሱንም አልፈነዋል። ይኸውልሽ ምንም አትጨነቂሽ፣ አምንሻለሁ። እኔም በጣም ወድሃለሁ፣ እናም ደግሞ አምናለሁ። የዚህ ግቢ ልጆች ግን ወፈፌ ነገር ናቸው ማለት እየሰደብከን ነው? ወፈፌ ስድብ ነው እንዴ? እና ሙገሳ ነው? አይ ብቻ ግን ነገረ ስራችሁ ራሱ እንደዛ ነው።
አልገባኝም። ምንድን ነው የምታወራው? ስለእናንተ ነው። ሳትታሰቡ የሰው ህይወት ውስጥ መታችሁ እንደርጎ ዝም ጥልቅ ትላላችሁ። ከዛ በኋላ ደግሞ ሳትሰናበቱ ወይ ደግሞ ሄደን ሳትሉ ትጠፋላችሁ። ስለማን እንደምታወራው አሁንም ቢሆን አልገባኝም። ስለ አንቺ፣ ስለ ዳኒና ስለ ጸጋ ነው የማወራው። ቆይ ግን ችግራችሁ ምንድን ነው? እኔ ስለሌለው አላውቅም፣ ግን እኔ እንዳንተ ህይወት ውስጥ መጥቼ እንደርጎ ዝም ጥልቅ አላልኩም። እሺ የምርሽን? መቼም ያለህበት ድረስ መጥቼ ስቴዲ ግሩፕ አስገባኝ አስጠናኝ ምናምን ያልኩህ እኔ አይደለሁም ማለት አየሽ። ቤስቲ ረስቼው ነበርች። ቆይ ግን ቤስቲ እያረጀው ነው እንዴ? በእናትህ ኤላ፣ እኔ አሁን ላይ ብዙ የሚያስጨንቁኝ ነገሮች አሉ። ስለዚህ ትተወኛለህ? እና ለምን አታካፊኝ? ምኑ የሚያስጨንቁሽ ነገሮች? ምኑ የሚያስጨንቁሽ ነገሮች? ቀልደኛ ነገር ነው ያለበት። እያስጨነቀሽ ያለው የመኮንን ጉዳይ ነው እንዴ? መኮንን? አዎ መኮንን። የትኛው መኮንን? አሁን እያወራሽ ደስ ስላለው መኮንን ማለት። አንተ ስለ መኮንን ምንድን ነው የምታውቀው? አሁን ድብር እያለኝ ነው። የሆነ ቡና ነገር መጠጣት ሳይኖርብኝ አይቀርም። ልጅ አሟል እንዴ? ኤላ የት ነው ጥላኸኝ የምትሄደው? እራሳችሁ እንደ ቤስቲ አንቺ እኮ ነሽ በተቀመጥኩበት ጥለሽ ልትሄጂ ነበር። አሁን ስለ መኮንን የምታውቀውን ነገር ንገረኝ እያልኩ ነው። ቆይ እነዚህ ልጆች ምን እየሆኑ ነው? ቆይ እሷ ደግሞ ፍቅረኛ አላት አይደል እንዴ? ለምንድን ነው ለልጁ ፊት የምትሰጠው? ኤላ ፕሊስ በእናትህ የጀመርከውን ነገር ጨርስልኝ። እየተናደድሽ ባልሆነ። እኔ በእናትህ አልተናደድኩም። አይ ተናደሻል ቤቲ። እኔ ፊትሽ ላይ የሚታየኝ ንዴቷን ዋጥ አድርጋ ስሜቷን ለመግለጽ የምሞክር አይነት ልጅ ነው። አልተናደድኩም አልኩ። እኔ ነኝ የማውቀው አንተ። የምርሽን? እና ሰላም ስትሆኝ ነው እንደዚህ የምትጮይው? ኤላ በእናትህ እስቲ ተረዳኝ። ትንሽ እንኳን እስቲ ጭንቀት ይግባ። ቤቲ እኔ እንደዚህ እንዳስጨነቅኩሽ አልገባኝም ነበር። ለማንኛውም ቡና ነገር ሲያስፈልገኝ አይቀርም እና ደግሞ የምትጋብዥኝ ደስ ይለኛል። ከዛ ትነግረኛለህ? መረጋጋት ከቻልሽ እረጋጋለሁ። በጣም አሪፍ። ቆይ ግን የቡናውን ሂሳብ ማን ነው የሚከፍለው? ወይኔ ኤላ በእናትህ እኔ እከፍላለሁ። ቆይ ሀብታም ነሽ እንዴ? ኤላ እንዴ ጭራሽ ቁጣ። ቆይ አንቺ ማን አባሽ ሆነሽ ነው ኤላ ላይ እንደዚህ የምትጨምቀው? ቀናሽ እንድትስ አንቺ ልጅ ምን እየሆንሽ ነው? ምንም። አንቺ ምን እየሆንሽ ነው? እኔም ነው ምንድነው ተደብቀሽ ኤልያስና ቤዛን የምታያቸው? ምን አገባሽ እንዴ? እሱማ አያገባኝም፣ ግን ቤዛ አታምር ያቸው። በእናትሽ ካፕሎች ቢሆኑ እንዴት እንደሚያምሩ ገደል ግቢ። እሺ እየተናደድሽ እኮ ነው እንዴ? ለምን አደረገው እኮ አንቺና ጆኒም እኮ የምታምሩ ካፕሎች ናቸው እኮ። ና እንዴ እየሄዱ ነው። ምንቅ ብንከተላቸው ጥሩ አይመስልሽም? ለምን? ያው ኤላ ሰሞኑን በጣም እያፈላ ነው። አሁን ተከትለናቸው የሚሆነውን ነገር ብናይ ለኛም ይጠቅመናል። ልክ ነሽ እኮ። አይ የኔ ምስኪን ስስት ብለሽ አገኘሁሽ ነው። ምን ያፈዝሻል? የምንከተላቸው ከሆነ እንከተላቸው። ልክ ነሽ። ነይሽ ልጁ ምን እየሆነ ነው? እያሽኮረመመሽ ነው። አንቺ ግን ለምን አትረጂው? ምን እያልሽ ነው እንዴ? የአይተንፈሱ ፍቅር እኮ ያልተበረዘ ያልተከለሰ ኦሪጂናል ፍቅር። እና ታዲያ ኦሪጂናል ፍቅር ከሆነ ሂጂና ጠባይሽዋ። ታዲያ ምን ከኔ ጋር የምታላትሚ? እሱ የፈለገው አንቺን ነው። ሄቨን ተይኝ ብዬሻለሁ። ተይኝ እሺ። አረ ጉድሽ እንዴ! ልጁ ምን እየሆነ ነው? እንዴት ነው የሚያደርገው? የሚያደርገውን አሳጣኩ። ሄቨን ምን ሆኖ ነው? ቆይ ገጠር እንደዚህ ነው የሚጣበሱት ማለት ነው? ወይ በእናትሽ ሄቨን በቃ ከዚህ እንሂድ። ተነሺ። ከዛ በፊት ግን ብናናገረው ደስ ይለኛል። ምን ልትይው ነው? ምንለውማ አይጠፋም፣ ግን እስቲ እንጥራ። ከፈለግሽ ጥሪው፣ እኔ አይመለከተኝም። ግን አንድ ነገር ትንፍሽ ብሎ እኔን ከተናገረኝ እኔ ጄሪ አጥረግርጌ ነው የምለቀው።
አታስቢ፣ የማይሆን ነገር አይናገርም። እናቴዋ ዛሬ ደግሞ ውበቱን የደፋብሽ እንደው ነይ ነይ የኔ አበባ ነይ ነይ የኔ ጥሩ አለ ገሬቱ መቼውን እንደው የሚገባሽ ሄሪዞሽ አይተንፍሱ እና እስኪ በጀ እኔን ነው ቸግሮኝ ጠርተሽ ነው ጠራሽኝ ታለም? አው ጠራው። ምን ነው በደና ነው? አው በደና ነው። ምን ነው? አይ ምን እየሆንክ ነው? አሃ ምን ሆንኩኝ ታለም? እንዴ ቁጭ ብድግ የምትለው ችግር አለ እንዴ? አይ እንደው ቁጭ ብድግ መስሎሽ ነው እንዴ? እና ምንድነው? እያሽኮረመምኩ ነው። ማንን? እኔ ምን ላይ ተንፈሱ። እስኪ ከጄሪ ምን ነው የወደድካት? እንደው ምንም የሚጠላ ነገር አላት? ያት እስኪ የተወሰነ ነገር ንገረኝ። እንደው ጥርሷ ብትይ ቁመቷ እንደው ቁርጥ እኮ ማንጠግቦሽ ነው እኮ የምታስታውሰኝ። አይ እንደው መጨረሻ ምን ይሻለኛል ፈጣሪ። ጭራሽ ከማንጠግቦሽ ጋር ኮምፔር ታደርገኛለህ? እንደው ፈጣሪ ምን በድዬ ነው እንደዚህ የምታደርገኝ? አሃ እንደው ማንጠግቦሽ እየቆደው ትንሽ አፍንጫ ጎራዳ ሆነ እንዳንቺ እኮ ቆንጆ እኮ ናት። ታዲያ ሄድና እሷ ጋር ጥገባታ። ታዲያ እኔ ምን ቤት ነኝ? ውሃ የፈንጀ ቁጣ መስሎሽ ነው እንዴ? እና ምንድነው? ውሃ መቀናት እኮ ነው። ምን እኮ እኔ ጄሪ ባንተ ልቀና ማለት ነው። ኋላስ ጄሪ የምሩ ነው እንዴ? ቀንተሻል? እንዴት አልቀና? እኔነት ምን በወጣኝ? በደንብ ነው እንጂ ቀናሁት። አሃ ገርየዋ እንደዚህማ ትግኒ። አሁን እኮ ማለት እሷ እኮ የድሮ ፍቅረኛ ናት። አሁን ግን ልብ የሚደልቀው ለአንቺ ብቻ ነው ጌሪዋ፣ አታስቢ። እንግዲህ ይኸው ሰምተሻል። አይክፋሽሽ፣ ልቡ የሚደልቀው ለአንቺ ነው። እንጂ ወደዛ ምን ትላለች እንጂ እንዴ? እኔ እኮ የእሱ አይደለም የሚያነድደኝ፣ ከእሱ በላይ የአንቺ ማሽቃበጥ ነው እንዴ? ወይ ከመቼ ጀምሮ እንደዚህ ሆንሽው? ከአንቺ ጋር ማሽካረኩ በኋላ ነው። ኧረ እባክሽ ምን ትላለች እንጂ ሂጭ። እንደው አንቺ ሲጀመር ከኔ ሌላ ቦታ ጊርሽ መዋል ጀምረሻል እንጂ በጤናሽ አይደለም። አይ እንደሱ እንኳን አይደለም ጄሪየዋ። እንደው ታዲያ ምን አልሽኝ? እንደው ምኑን? አሃ የልባችንን ወግ ነዋ። የማን እኮ የኔ ጄሪና ያንተን የልብ ወግ። ኋላስ እንደው ጄሪን ነግሬሻለሁ፣ ይሄን መግደርደርሽን አቁሚ። እስከ መቼ ጄሪየዋ? ኋላ ነግሬሻለሁ። አንዲት እሳት የላሴ ትመጣና ይዛብሽ እበስ እንዳትል እኮ አንተ። ኋላስ እንደው ምን አለ ወስዳ በተገላገልኩኝ። ምን ይላል እጭ? እኔ ከዚህ በላይ ቁሜ የማዳምጥበት ምንም አይነት ኃይል የለኝም። አሁን ከኔ ጋር ትሄጃለሽ አትሄጂም? እሱማ ምን አማራጭ አለኝ? ነሽ ሃይ ፍቅሬን በቀጥታ መጥቼ መንገሬ ዘወትር ጧት ማታ ባንቺ መጠርጠሬ ለምን ይመስልሻል ፍቅርዬ ነገሩ? ወድጄው እኮ ነው ካንቺ ጋር መሆንዎን። ሃይ እንደው ኤላ እየጠበቅኩ እኮ ነው። ለምንድን ነው የማትነግረኝ? ቆይ እንጂ ያዘዝኩትን ቡና እራሱ በቅጡ ላምጣ። የቅናጭ ለቡና ቡና እኮ ቆንጆ ነገር አልፈልግም። ቡና መጠጣት አልፈልግም ማለት ነው። አይ ምንም ቆንጆ ቡና ይጣፍጣል። ኤላ በእናትሽ አሁን ጊዜ የለኝም። ስለ መኮንን ምንድን ነው የምታውቀው? በእርግጥ እኔ ስለሱ ብዙ ነገር አላውቅም፣ እና ግን ደግሞ መኮንን እንዲከታተል ዳኒ እንደላክሽው አውቃለሁ። ወይኔ ቤዛ፣ ዳኒ ነው ይሄንን የነገረህ? አዎ ዳኒ ነው፣ ግን ይሄንን ጉዳይ እንዳወራሽ ዳኒ እንዳያውቅሽ። ቆይ ዳኒ ራሱ እንዴት ሊነግረው ቻለ? ዳኒ ድንገት ህይወቴ ላይ መጣ። ከዛ በኋላ ግራ የሚያጋቡ የማይሆኑ ጥያቄዎችን መጠየቅ ጀመረ። እሺ። ከዛ ይሄ ልጅ ለምን ሊተዋወቀኝ ፈለገ ብዬ መከታተል ጀመርኩ። እና አንድ ቀን ከትምህርት ቤት መልስ ስከታተለው ከመኮንን ጋር ሲገናኙ አየሁት። እሺ። እኔ አንቺ ወንድም ልክ ሲለያዩ መኮንንን ወጥሬ መከታተል። ከዛ በኋላ ማንም ያገኝ ጥሩ ነው። ማንን አገኘ?
ዝም ብዬ ሳይ የፍቅር ውሃ ያሳሳቀ እየወሰደ ይመስለኛል። ማ እኔ የለም? አዎ አንተ የለም። አልሀውቅሽኝም ማለት ነው? እንዴት? እኔ የለም መቼም ቢሆን ፍቅር አይነካል። አይምሳለህ። ፍቅር ልክ እንደ ኮሮና ነው። የተጠጉትን ሁሉ ምረት አያውቅም። ለነገሩ ልክ ነሽ። በሽተኛ ከሐኪም በላይ አይደለም ይባላል። አሁን ወደ ጉዳያችን ንግባ። የለ አንቺ ራስሽ እኮ ነሽ የጉዳያችንን መሪ ያዞሽ። አሁን ደግሞ መለስኩታ። እሺ አቺን ቡና ፍጥቶ እየጨረሳትና እናወራለን። ምን ብሎሽ ነው የተደናበርሽ? ጠቀሰሽ እንዴ? አይገርምሽም? ፍቅረኛ ያለኝ ሴት እንደሆንኩ እያወቀ መጣቀስ ግን ትክክል ነው? ልጁ ግን ችግር አለበት መሰለኝ። እንዴት? ጥሎበት ፍቅረኛ ያላቸው ሴቶች ይመቹታል። ስታስጠላ። ልጅቱ እንኳን በጣም ቆንጆ ነች። አዝለሻ ዙሪያ ታዲያ ትከብደኛለች እንጂ ባዝላት ደስ ይለኛል። ግን በጣም ደስ የምትል ልጅ ናት። እያናደድሽኝ ነው። እሺ በቃ ትቼሻለሁ። ይኸው ጨረስክ? የሚያልቅ የለም። ይሄን ቡና አለቀ። አሁን ንገረኝ። ምኑ ነው የምልሽ? መኮንን ማንን እንዳገኘ ልትነግረኝ ነበር። አንቺ ግን ማስታወስ ላይ በጣም ጎበዝ ነው። ለማንኛውም ጸጋን ያገኛት ገምቻለሁ። እና ከዛ በኋላ በመሀላቸውን ነገር እንዳለው በማማል ባንቺ፣ በዳኒ፣ በጸጋ፣ በመኮንን መሀል ነው የሚሆን ነገር አለ። ቆይ መኮንን ማለት በእናንተ መሀል ሰለግኝ ነው ይመለከቱ ቤዛ። ይኸውልሽ መኮንንን ለመከታተል ከዳኒ ይልቅ ይሻልሻል። ምክንያቱም እኔ ነው ያገኘው። አመሰግናለሁ። ያስፈልግኝ ግን እንድከታተልልሽ ከፈለግሽ መጥተሽ ልታናግሪኝ ይችላልሽ። አንተ ቆይ ያማል ምን አይነት ነገር አምጣለህ እና ምን አርግ ነው የምትለኝ እንዴ? ምን ቢሆኑ ካማችን ናቸው። እኔ ነው ከሳቸው ጋር ፍላፊ የምገጥመው እና ስሰርበኝ ዝም ልበላት? አለመምታቴ ምን ይሆኜ ነው? አንተ አማች አይደሉ እንዴ? መቻልን እኮ ከሳቸው መልመድ አለብህ። ምን ሆነ ነው? ይኸውልህ የእሷ ስድብ የሚቻል አይደለም። ስድብ ብቻ እኮ አይደለም፣ ዱላ ነው፣ ቅስም ነው የሚሰብረው። ይገባኛል፣ ግን ደግሞ በተመላለስኩ ቁጥር ነገሩ እየባሳል እንደሚሄደው። ዝም ብላት እሷ ዝም የምትል ነው የሚመስል። ዝም ማለት የራሱ ሌላ ስድብ እንድታመጣ እድል ነው የሚሰጣት። ይኸውልህ ምንም ቢሆን እኮ ብትመላለስ ነገሩ እየባሰ ነው የሚሄደው አይደል? ዝም ብትል አይሻልም? ዞይም እኮ በማልቤት ተጨነቀች። እሷማ ተጨነቀች። እኔ ግን ምን ግርም እንደሚለኝ ታውቃለህ? ምንድን ነው? እንዴት እሳት ውሃን ይወልዳል? እኔም እኮ ግርም ያለኝ ነገር እሱ አይደል? ምናልባት ዞይም ከጋብቻ በኋላ ወደ እሳት ትቀየር ይሆን እንዴ? አንተ ያማል እንዴ? እኔ በዞይ ተማመንባታለሁ። መቼም እንደዛ አታረጋም። ከዞይ እንደዛ አታረጋም። አይለማ ስማ ቀስቲላ፣ ግን እርግጠኛ ነህ ሰውየው በዚህ መንገድ ነው የሚመጣው? ሰውየውን ወደ እነ ሚጢጢ ትምህርት ቤት የሚወስደው መንገድ ይሄ ብቻ ነው። መምጣት ሳይፈልግ ቀርቶ ካልሆነ ያለው አማራጭ ይሄ መንገድ ብቻ ነው። እሱማ የጁቻን ህይወት ምስቅልቅል እንደወጣው የእሱንም ህይወት እናመሰቃቅለዋለን። ግን ይኸውልህ መነኝ፣ ይሄን ነገር ፎንቄ ያወቀች ማለት እስከ መጨረሻው ነው የምንጣለው። ቀስቴ ምንድን ነው የምታወራው? እኔ እኮ አሻንቲ ነኝ። ስንት እኮ የፋይትና የሚሽን እኮ ላይፍ ታሪክ ያሳለፍኩ ሰው እኮ ነኝ። ቀስቴ አሁን እዛ ጋር ንፍጠና ጋዛ ጋር የሆነ ስፓት አለ። እዛ ደቅ ብለን እንጠብቀው። በቃ ቀስቴ ነኝ ንፍጠና። ኦኬ፣ እርግጠኛ ነህ ግን ሰውየው በዚህ በኩል ነው የሚመጣው? አዎ እርግጠኛ ነኝ። ከዚህ በፊት ተገናኝታችሁ አታውቁም አይደል? እንዴት በዚህ ልክ እርግጠኛ ልትሆን ቻልክ? ምክንያቱም የዚህ ስራ ዋና አለቃ ጸጋ ነች። እሷን ደግሞ አለማመን ከባድ ነው። ይሄ እምነት ብዙ አብሮ ከመስራት የመጣ ነው ማለት እንችላለን? ታዲያ ምን ሊሆን ይችላል? ከሆነ ጥሩ። አደፍርስ መጣ። ታገር፣ ሰውየው ደርሷል። ኦኬ አረ ቀስቴ እንደው በእናትህ እንዴ እዚህ ድረስ እኮ መጣን። ያቺ ያለፈችውን መኪናውን አያት? ያቺ ነቻ? አዎ አዎ። እዛ ጋር ጸዲስ ቦታ አለ። እዛ ጋር ነች።
አቡሻ እኔ ሂድ አመዳም ጉጥግር ሲያስጠላ በእናታችሁ ሲያስጠላ። ምን ነው ብቻሽን ደበረሽ መሰለኝ። ማ ሳቅፌ ምሬን መሰለ እንዴ? እና እየሰከስክ ነው? ግጥም አድርጌ ነው የምሰክሰው። በአንድ ቀን ከረሳይም ብዬ ነበር። እንዴት ይረሳል ብለህ ነው? እነዛ ሳክሶችክ እንዴት ይረሳሉ? እነዛ ተንኮሎችክ እንዴት ይረሳሉ ብለህ ነው? ወይ ቲቸር በቂ ተጫወተብን አይደል? ወይ ቲቸር በቂ አንተ ቲቸር በቂ ትላለህ። ስንት ጉር ተፈጥሯል። ትልቅ አደጋ ላይ ነን እኮ ነው እያልኩ ያለሁት። የምን ችግር? ወይ ችግር ይኸውልህ፣ ሰከተፍ እያልኩኝ ማለት ነው። እጥፍ ስል ጠላት ላይ ሴጣን ግጥፍ አይበል። ጸጋ ፊት ለፊት መጣ ግጥም። አንተ ጸጋን ውሽማ ያስካት አይደል? ኧረ አቡሻ አንዳንዴ እንኳን ስነ ስርዓት ይኖር ብለህ መስማት ቻል። ሚኪ ምንድን ነው? ከዛ በኋላ ይኸውልህ ግጥም ብላም የምትለኝ ጥሩ ነው። አሁን ትልቅ ስራ አለብኝ። ይህን ስራ እንደጨረስኩኝ አንተን ቀስቴን አቡሻን ትብሽ አርጊ እንደዚህ እንደ ሸረሪት በፊሊት እንደዚህ አርጊ እንደዚህ ረግጬ እገላችኋለሁ አለች። እኛን እስኪ ጻነ ቂርቆስን ጻነ ቂርቆስን እኔም እኮ ድሮ ብዬ ነበር። በሰው እጅ ነው የምንጠፋው። ኧረ በሰው እጅ ነው የምንጠፋው። በሰው እጅ ሞተናል። ትርፍ ሻንጣ አለክ? አይደለኝም። ምን ያደርግልሃል እንዴ? ጸጋ ከምገለንማ እኔ በሊቢያ በጠፋ ይሻለኛል። አሳልፈኝ ወደዛ። ብቻህን ወንድሜ፣ ያላንተማ እዚህ ሀገር አልኖርም። መጣ ወንድም እንዴት ሳድርጌ የሆዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ እባክህ እንደምወድህ። በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ። ትናንትናም ዛሬ። ቀጥሎ ምንድን ነው የምናደርገው? አንተ ሙሉ ለሙሉ ትኩረትን እሱ ላይ ታደርጋለህ። በእርግጠኝነት ከነቃ በኋላ ብዙ ነገር መጠይቁ አይቀርም። ገባ? በሚገባ ገብቶኛል። የዛኔ ከቁጥጥር ውጭ እንዳይሆን ሙሉ ለሙሉ ትኩረትን እሱ ላይ አድርገህ የመቆጣጠር ኃላፊነት ያንተ ይሆናል። አታስብ ወንድሜ፣ ለእሱ ነው ያለው። መልካም። እኔ አሁን ጸጋን ይዤ መምጣት ይኖርብኛል። አንተ ገባል። ሄሎ ጸጋ። እንግዲህ ወይ ቅድም ብዙ አስጠብቁሽ። አንድ ስልክ ቆመሽ እኮ ያየሁሽ ነው። ታዲያ ለምንድን ነው ያጠራኸኝ? ስትጠብቂ ቆሞ ማየቱ ደስ ብሎኝ። ቆይሽ፣ የኔ ቆሞ መጠበቅ ምንድን ነው ደስ የሚለው ነገር? አንቺ ቆመሽ ሳይሽ ሰው ሳይሆን ፍቅር ቆሞ እየጠበቀኝ እንዳለን የተሰማኝ። ፍቅር ቆሞ ይጠብቃል እንዴ? እኔም የገባኝ አሁን ነው። ትገርማለህ። ጥሩ የፍቅር መገለጫ ከሆኑት መካከል አበባ ላንቺ። በጣም አስገርመኛል። ድሮ እኮ እንደዚህ አይነት ባህሪ አልነበረም። ነግሬሻል ነበር። በህይወት ትልቅ ትምህርት ቤት እሱስ ልክ። በነገራችን ላይ አለባበስሽ ከውበትሽ ጋር ተደምሮ የውበት ንግስት አስመስሎሻል። አንተም አምሮብሃል። ለእኔ ከውበት ያንቺ ነሽ። ለእኔ ደግሞ ውበት ልብህ ነው። ታድለን። እንዴት? ምክንያቱም ተኳርፈን ራሱ መፋቀር እንችላለን። እኛ እኮ አይደለንም የቻልንበት። እና ማን ነው? ልባችን ላይ ያለው ግዙፍ ፍቅር። ልክ ብለሻል። እንደኛማ ቢሆን እዛና እዚህ ሆነን በተጓተትን ነበር። ለዚህ እኮ ነው ፍቅር ካለ እማትወጣው አቀበት እማታልፈው ተራራ የለም የሚባለው። በትክክል። እና የት ልጋብዝሽ? አንተ ደስ ያለ ቦታ። እንደዛ ከሆነ በጣም አሪፍ። አንድ ማቆ ቦታ ስላለ እዛ ልውሰድሽ። ደስ ይለኛል። ይሄ ብቸኝነት በሰላም ነው? ብቻዬን እኮ አይደል። ምን? እና ከማን ጋር ነህ? ከሀኒቾ ጋር። ሀኒቾ የታለች? ልቤ ውስጥ ካለችው ሀኒቾ ጋር እያወራሁ ነው። በለው ቃይሉታ ላይ ነው። ብሩኬ ሙት ተመቸኝ። ምን ነው ገረመሽ? ለምን አይገርመኝም?
እያወራ ያለሁት እኮ አንተን ሳይሆን የሆነ ፊልም ላይ ያለ አንድ አፍቃሪ ካራክተር ነው የሚመስለው። ኧረ እባክሽ ይሄ የሚኪ ሙድ መያዝ ተጋባብሻል። ከአህያ ጋር ያለሽ ጊደር ይባል የለ። ለመሆኑ ሴት ነው ያለው? እባክህ እሱና ያቡሽ የጅል ስራ አስጠልቶኝ ነው የመጣሁት። ደግሞ ምን ሆኑ? አስጠላኸኝ ተባብለው ለ2 ቀን ላለመገናኘት ወሰኑ። ግን ሁለቱም በየፊናቸው እየተነፋፈቁ ነው ያሉት። ምን አስቸኮላቸው? አሁን ዩኒቨርሲቲ ሲሄዱ ይለያዩ የለ? እባክህ ዝም በላቸው። እኔ የምልህ ከአንቾ ጋር አወራችሁ እንዴ? አዎ አውርታኛለች። አልደበረህም አይደል? ለምን ይደብረኛል? የኔና ያንቾ ፍቅር በድጋሚ በጊላድ የሚፈተን ይመስልሻል? በፍጹም። እንደውም የሁለታችሁ ፍቅር ፈተናውን የጨረሰ ፍቅር እንደሆነ ነው የሚሰማኝ። በእርግጥ በፍቅር ውስጥ ፈተና አልቋል አይባል፣ ግን ደግሞ ድጋሚ በጊላድና በፊዮሪ እንደማንፈተን እርግጠኛ ነኝ። ደስ ሲል አደግም ማለት ነው አይደል? አይገርም? ተመስገን። ጸጋ አንቺ ደግሞ ምን አጋጥሞሽ ፈቃድ የምትጠይቂው? ቲቸር ትልቅ ችግር አጋጥሞኝ እኮ ነው። እንዴ ቲቸር ምን ነው ዝም አሉ? ነገር እየበላው። የምን ነገር? ብዙ ነገር ነው። ጸጋ ዛሬ ፈቃድ የጠየቀችበት ነገር አላሳመነኝም። ከልቧ ነው ወይስ ምንድነው የሚሉት ነገሮች በአይምሮዬ ላይ ተመላለሱና ስለዚህ ጸጋ ፍቃድ ልሰጥሽ አልችልም። ቲቸር መናገር ስላልፈለኩ ነው እንጂ እኮ የወር ግዴታ የመጥቶብኝ ነው። ታዲያ ትምህርት ቤት እኮ ለዚህ ጉዳይ ተብሎ የተዘጋጁ ሰፊ ሩሞች አሉ። በቂ የንጽህና መጠበቂያም አለ። አውቃለሁ። እና እኔ ግን ከፍተኛ ህመም ከሚያስተናግዱ ሴቶች ውስጥ ነኝ እና እዚህ ልቆይ ካልኩኝ በጣም ስለሚያመኝ ቤት ሄጄ መድኃኒት ወስጄ እረፍት ማድረግ አለብኝ። ጸጋ ልመንሽ? እንዴ ቲቸር በዚህ ቀልዳለሁ እንዴ? እሺ የታክሲ ያለሽ? አለኝ። ጸጋ ትፍሪ፣ ችግር የለውም ያልሽ። ቲቸር አለኝ። እንደዛ ከሆነ ፈቅጄልሻለሁ፣ መሄድ ትችያለሽ። እሺ አመሰግናለሁ። ራስሽን ጠብቂ። እንግዲህ ጸጋ ዋሽተሽም ከሆነ ህሊናሽ ይውቀስሽ። ምንሽም አይታመንም። ድብዝ ነገር አይሆንሽ። በይ በሰላም ግቢ። አንድ ነገር ላስቸግር። ምንድን ነው? ግን በሌላ ነገር እንድታስበው አልፈልግም። ለምን ዙሪያ ጥምጥም ትዞራለህ? ለምን መናገር የፈለግከውን ቀጥታ አትናገርም? አንድ እንድታቅልኝ የምፈልገው ነገር ምንም ነገር አስቤ አይደለም፣ የማንንም ህይወት ለመበጥበጥ አይደለም። ግን በቃ ስለናፈቀችኝ በጨረፍታም ቢሆን ነው ማየት ፈልጌ ነበር። አላወራትም። ነቅነቅ ማለት አሁን የሀናን መሆኑ ነው። ታዲያ ከሷ ውጭ ማን አለ? ለምን ዛሬ በጠዋት እንዳገኘው አታውቃለህ? ይህ ጸባይህን አውቃለሁ። በቃ አርፋ አትቀመጥም ካላገኘኋት ምናምን ስለምትል። አንተ ግን በቃ እና ትፈርድብኛል? ይኸውልህ እኔ ልፈርድብህ አይደለም፣ ድሮም እንደምልህ አሁንም ልድገምልህ፣ ከመታገል ውጭ ምንም የምታመጣው ነገር የለም። አውቃለሁ። አንዳንድ ሰው ለማፍቀር ብቻ ነው የተፈጠረው። ከሩቆኛ ብቻ ነው ማለት። እውነቴን ነው፣ አላወራትም። ላስቆም እንደማልችል አንተም እኔም እናውቃለን። ያው መሄድ ካለክ እንግዲህ ጨርቅ ያርግልህ። ለማ ደግሞ እንደገና ልቤ ፈራ። ከፈራ ተመለሳ። በጣም እኮ ነው ናፈቀችኝ። ቢያንስ አይኗን እጄ ላይ ያዝ እንጂ። ተናግሬያለሁ፣ አላስቆምም። ግን ደግሞ የገባህላትን ቃል እንዳትረሳ። እሱን እንኳን መቼም አልረሳም። ይኸውልህ ጊልያድ፣ ከዛ በሽታ ኪዳንከው ለሀና ሳይሆን ምናልባት ሌላ ለምታስፈልጋት ነፍስ ሊሆን ይችላል። ስለዚህ እባክህ ድርቀት ወንድሜ። ፍቅር አንዴ አትሳሳት። ሰው እንጂ ፍቅር ራስ ወዳድ አይደለም። ይኸውልህ ፍቅር የሚበቅልበትን ንጹህ ልብ ካገኘ ጊዜውን ጠብቆ መብቀሉ አይቀርም። ስለዚህ ደጋግመ መሞከር ነው። ለማንኛውም አሁን እየሄድኩ ነው። የት ጠብቀኝ? ወሬ ነው የምትሄደው? ሀና ጋር ነው። እኔ ቡና እሺ ለምንድን ነው የምትከታተኝ?
ማ እኔ? አዎ አንቺ። አንተ ማን ሆነ ነው እኔ አንተን የምከታተለው? ይሄን ያህል ግን ለራስ የምትሰጠው ግምት አልበዛ? አይ አልበዛም። ኧረ እባክህ ብለሽ ከምታሹፊ ለምንድን ነው ያልበዛው ብለሽ አትጠይቂኝም እንዴ? እስኪ ደስ ይበልህ። ለምንድን ነው ያልበዛው? ምክንያቱም እኔ ስለምልህ። ምንህን የተለየው? እስኪ ተመልከች። አላይክ አይ በደንብ እንጂ አላይክም አልኩ። መብትሽ ነው። ለማንኛውም ቤዛ ፍቅረኛ እንዳላት ታውቂያለሽ አይደል? እና እኔ ምን አገባኝ? ያገባሻል እንጂ። ለምንድን ነው የሚያገባኝ? እና ካላገባሽ ለምን እንደዚህ ተናደድሽ? እኔ አልተናደድኩም፣ ግን የሆነ ነገር ደብሮኛል። ምንድን ነው ያስደበረሽ? ፍቅረኛ ያላቸው ሰዎች ጋር እየሄድክ የምታደርገው ነገር ምንም ደስ አይልም። እኔን የምታሰቃየኝ አንሱ ልጅቷ ምን አድርጊ ነው የምትላት? ይሄ ትክክለኛ የጓደኛ ምክር ነው። እኔ አንተ ጓደኛ አይደለሁ። አሃ እረስቸው። ለካ አሁን እኛ ከዛም በላይ ነን። ገደል ግባ። እሺ የልብሽ ገደል ውስጥ ከሆነ በደስታ እሱ ላይማ ጆኒዬ ብቻ ነው ያለው። ውይ አልሰማሽም እንዴ? ምኑን? ጆኒን እኮ ከልብሽ ላይ ካፈናቀልኩት ቆየሁ። ውይ የኔ ነገር የረሳሽው መስሎኝ እኮ ነው። እሱ መቼም የማይሆን ነገር ነው። እሺ ለምንድን ነው የማይሆነው? የኔ ቆንጆ ቆይ አንተ ስንቴ ነው የምነግርህ? እኔ አንተ ቆንጆ አይደለም የጆኒ ብቻ ነኝ። ለነገሩ ልክ ነሽ። ይልቅ እሱን ተይውና አለምን አይተሻታል እንዴ? ዛሬ ከክላስ በኋላ አንድ ነፋሻማ ቦታ ልናጠና ተቀጣጥረናል። አንተም አለምን ገደል ግቡ። እሺ አንተ ሰውዬ አፍህንም ማዘጋ ከሆነ ከዚህ ቤት በህይወት አትወጣ። ማነሽ? ምንድን ነው? ጸጋ እባላለሁ። ጸጋ ጸጋ ነው ያልሽ? ትናንት በስልክ አሁን እኔ ነኝ የደወልኩልህ። ቆይ ማነሽ? ቆይ ምን ፈልገሽ ነው? በጣም ትልቅ ነገር አይደለም የምፈልገው፣ ትንሽ ነገር ነው። ከዛ በዛ ከተስማማን በሰላም ትወጣለህ። ካልሆነ ግን ካልሆነ ምን? እነዚህን ወጠምሾች አያቸው? አይንህ እያየ እርቃንን በእሳት ይጠብሰዋል። እንዴ ቆይ እኔ እኮ ከማንም ጋር ተነካክቼ አላውቅም። ማለቴ ምን አርጌሽ ነው? ምን አረኩኝ? ምን አርጌሽ ነው? አውቃለሁ። አሁን አንተ አፍህን ትዘጋና እኔ አወራለሁ። ገባ? እሺ ገባኝ። በጣም ጥሩ። እንድናወራ የፈለግኩት ስለ ባንቹ ነው።
እናንተ የቀስቴ ጓደኞች ናችሁ ማለት ነው አይደለ? ነው አይደለም? እና ማናችሁ? ምንድን ነው የፈለጋችሁት? እሺ አያገባህም። አሁን አንድ ቅድመ ሁኔታ እንሰጠዋለን። ምንድን ነው? እሺ ሚጢጢን ከቹቹ የመውሰዱን ሀሳብን ሙሉ ለሙሉ ታቆመዋለህ። ምን? ለምን? ለእኛ ስለሚጠቅመን። ሚጢጢ እኮ ልጄ ናት። አውቃለሁ። እና ለምን ይህንን ፈለጋችሁ? ሚጢጢን በፈለግከው ሰዓት እንድታገኛት እናደርጋለን። ጉዳያችን ካንተ ጋር ሳይሆን ከቹቹ ጋር ነው። ሚጢጢን እንዳትወስዳት ካደረግን ቹቹን እኛ በራሳችን መንገድ እንቀጣታለን። ገባ? ከዛ ግን ልጄን ወስዳታለሁ ማለት ነው? እሱ በእኛ ፍላጎት ላይ የተመሰረተ ነው የሚሆነው። ግን ከእኛ ትዕዛዝ ውጪ የሆነ ነገር አደርጋለሁ ብትል እመነኝ ያበቃልሃል። እሺ እንዳስብበት እድል ትሰጭኛለሽ? በደንብ እንዲያስብበት አድርጉት። ይኸውልሽ፣ ኧረ ስለ እግዚአብሔር በእናታችሁ እንትን ነው እኮ በእናታችሁ በቃኝ፣ ተውኝ፣ ተስማምቻለሁ፣ 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 ተስማምቻለሁ። በእናትህ ቹቹ፣ አሁን የማዝሽን ነገር እያንዳንዱን ታደርጊያለሽ። ከዛ ቤዛ የኔና የኔ ብቻ